አንተ ቤት ሂድና ቶሎ ክፈቱና ወደ ዘመን ከዘጋ እኔ ቤት እንገባለን። ከዘጋ አሁን አይደለም ከዘጋ እናወራለን። እዮብዬ አሁን እኔ ነኝ ቤቱን የምመራው። ይኸውልህ ናቲ አለ እዚህ ጋር። ናቲ መካነ ኢየሱስ ነው። እሺ ታውቃለህ፣ ሁላችሁም ታውቃላችሁ መቼስ። አንተና አሁን መጠየቅ የምትፈልገውን ጥያቄ ሁሉ ለናቲ መጠየቅ ትችላለህ። ናቲ እንደፈለግ አድርጎ ይመልስልሃል። ስለ መካነ ኢየሱስም ከፈለግ ጥምቀትን በተመለከተ ምንድን ነው የሚያምነው? እንዴትስ ነው ልዩነቱ? አንድነቱ ምንድን ነው? ከእናንተ ጋር አንድነት አለ ወይ? ልዩነት አለ ወይ? የምትፈልገውን ጥያቄ አንሳ። ናቲ በደንብ አድርጎ ይመልስላል። እየተደማመጣችሁ በስነ ስርዓት እንደ ወንድማማች አውሩ። በጣም ናቲዬ አንሚት አድርገውና እየተጠባበቃችሁ አውሩ። ችግር የለም። ተረጋግቶ ቢያወራ ከሆነ ችግር የለም። ተረጋጉና በጣም ተረጋግቼ ነው ማወራው። ናቲሻ ጥያቄ ምንድን ነው? የመካነ ኢየሱስ ቤተክርስቲያን የሉተርን ትምህርት ወይም ሉተር ያስቀመጠውን ትርጓሜ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች ይላል አይደለ? አዎ ይላል። ኦኬ እሺ። ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ የምትቀበለው መጽሐፍ ላይ በጥምቀት የማያምኑትን ሉተር ምን ብሎ ነው የሚገልጻቸው? በአዳኝነቱ ማለት ነው። ምን እንደለ ነው? ሐሰተኞች ማለቱን እንድነግርህ ነው የፈለግከው? እኔ ምን ብሎ ነው የሚገልጻቸው ብዬ ነው እንጂ የጠየቅኩት እንዲፈልጋለሁ አላልኩም። ናትሻ ነገርኩ እኮ ያልተቀበሉትን ሐሰተኛ ብሏቸዋል። ሐሰተኛ ብሏቸዋል። እዚህ ጋር ያሉ ወንድሞች እንዳለ አይቀበሉም። ስለዚህ ሐሰተኞች መሆናቸውን ታምናለህ? አላምንም እኔ። ስለዚህ እንደ የሉተርን እንደ እግዚአብሔር ቃል ማብራሪያ የሚለውን የቸርችን ማብራሪያ ራሱ አትቀበለውም ማለት ነው? ኖ ይኸውልህ፣ አሁን አንተ ችግርህ ምን መሰለህ? መጀመሪያ መረዳት ያለብህ ምንድን ነው ስለ ጥምቀት የምናስተምረው ነው። ስለ ጥምቀት የምናስተምረውን እንደ እግዚአብሔር ቃል እንቀበለዋለን። ስለ እነሱ የተደረገውን ክሌም ግን እንደ እግዚአብሔር ቃል እንደራሱ ተቀበለው እያልከኝ ነው አይደል? አይ እኔ እያልኩ ሳይሆን የሉተርን ማብራሪያ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች መካነ ኢየሱስ ይላል። እንደዛ የምትቀበል ከሆነ እሱ ሲያብራራ ማይቀበሉትን ጥምቀትን ማይቀበሉትን የሕፃናት ጥምቀትን ማይቀበሉትን የጌታ ስጋና ደምን ማይቀበሉትን ከአጋንንት ጋር እያያያዘ ያብራራል እንደውምና ይህን ያልተቀበሉትን ደግሞ አንተ እንደዛ ማትል ከሆነ ቸርቿ ትክክለኛ የእግዚአብሔር ቃል ማብራሪያ ብላ የተቀበለችውን ወይ ቸርቿን ክድሃል ወይ ደግሞ ትምህርቱን ክድሃል። አያስብልብህም ወይ ነው ሐሳቤ? አያስብልብኝም። ለምን መሰለህ? አሁን እዮብዬ አሁን ሚዩት አድርግ። እዮብ እኔ ላስረዳው። አሁን የናቲ ሰዓት ነው። ናቲ ተጠይቀሃል። ናቲ አብራራው። እሺ ላስረዳው ነው። ችግር የለም። ናቲ ቆይ ደሜ ኮሜንት እየጻፈ አይቼዋለሁ እና አይ ቲንክ እየሰማ ከሆነ ደሜ ድምፅህን አሰማ እንዴ። ደሜ አንድ ጊዜ ሰላም ብለን። እሺ አለው። በቃ ሰላም ቅዱሳን እንዴት ናችሁ? ሰላም ነው። አሪፍ ነው። ቀጥሉ። በቃ ልቀጥል። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። አይ እንዳይዘረግፈን ነበረ። በቃ እሱ ብቻ ነው እንደ ጠያቂ በእኛ ቤት እሱ አይጠየቅም። ይጠየቃለን። ችግር የለም። ኦልሬዲ ስላነሳው መልስ እንስጠው። አሁን የቤተሰብ እንትን ነው። እዮብዬ የሚታርግ አሁን ናቲ ተጠይቋል። ናቲ ነው የሚያወራው። አሁን እኛም መጀመሪያ ደረጃ ትኩረት ሊሰጠው የሚገባው ምንድን ነው ስለ ጥምቀት ሉተር የሚያስተምረው የሚለው ነው። እንደ እግዚአብሔር ቃል ነው የምንለው ሉተር ስለ ጥምቀት ያስተማረውን ትምህርት ነው እንጂ ስለ ሌሎች በጥምቀት ስለማያምኑ ሰዎች እሱ በሚያምነው መንገድ ስላላመኑ ሰዎች የተናገረው ነገር አይደለም የእግዚአብሔር ቃል ማብራሪያ። ስለዚህ ትኩረት የሚሰጠው መጽሐፍ ቅዱስ ያብራራበት እውነት ነው። በንጹህ ተብራርተዋል የሚለው የእግዚአብሔር ቃል የተብራራበትን ነገር ነው እንጂ ስለ ሌሎች ያለውን ነገር ሁሉ እንደ እግዚአብሔር ቃል እንቀበለው እያልክ ነው። ምንድን ነው አንተ ልትል የፈለግከውን እዚህ አስረዳኝ። ልዩነቱን እያሳየው ነው። እሺ ቆይ አንድ ጊዜ እዮብዬ እዚህ ናቲ ምንድን ነው ያለው? ናቲ ጥምቀትን በተመለከተ እንደ እግዚአብሔር ቃል የተናገረውን ኦፍኮርስ እቀበላለሁ። ከዛ ግን በዛ መንገድ የማይረዱትን ጥምቀት ደግሞ
እሱ የሰጠውን ሐሳብ ደግሞ እሱን እንደዛው እንደ እግዚአብሔር ቃል ተቀበለኝ እያልከኝ ነው ወይስ ምን? ሰምቼዋለሁ። እሺ ዮቢ፣ ያ እንደ እግዚአብሔር ቃል የምንቀበለው ትምህርት ምንድነው? ጥምቀት ላይ ያስተማረውን ብቻ ነው እንጂ ሌሎችን የገሰጸበትን እንደ እግዚአብሔር ቃል ማብራሪያ ሲጀመር እንደ እግዚአብሔር ቃል ሳይሆን የሚለው መጽሐፉም እንደ እግዚአብሔር ቃል ትክክለኛ እንደ ማብራሪያ አድርጌ ይቀበላለሁ ነው ቸርቿ የምትለውና ናትሻ እሱ ላይ መጠየቅ ምንድነው? እነኝን ቃላቶች ግን አልቀበልም እንደ እግዚአብሔር ቃል ትክክለኛ ማብራሪያ አልቀበልም ብላ ራሷ ቸርቿ ተናግራለች ወይ ነው አንደኛው። በዛው አያይዘው ሁለተኛው አንተ ያመንከውን እምነት ስለ ጥምቀት መጽሐፍ ቅዱሳዊ ነው ብለህ ካመንክ መጽሐፍ ቅዱሳዊ የሆነው ትምህርት ጥምቀት ለድህነት የሚል ከሆነ ጥምቀት ለድህነት አይደለም የሚል ካለ እሱ ልዩ ወንጌል አይደለም ወይ? ልዩ ወንጌል እስከሆነ ከልዩ ወንጌል ጋር ምንድነው ህብረት የምታደርገው? ይሄ ነው ጥያቄ። ኦኬ፣ ጥሩ ጥያቄ ነው። የመጀመሪያው መልስ አሁንም ቅድምም ተናግሬያለሁ፣ ደጋግሜ ነው የምናገረው። ሉተር ስለ ጥምቀት ያስተማራቸው ትምህርቶች በእግዚአብሔር ቃል የተብራሩና እግዚአብሔር ቃል የተገለጠባቸው እንደሆኑ አምናለሁ። ሉተር እንዳመነው እንደዛ። ከዛ መለስ ግን ከሰይጣን ጋር አገናኝቷቸዋል። ይህንን እምነት እሱ ባለው መንገድ ያልተረዱትን ሰዎች ከሰይጣን ጋር አገናኝቷቸዋል ወይንም ሐሰተኛ አድርጓቸዋል ብለን ምን የሚባለውን ነገር እሱን የመቀበል ግዴታ የለብኝም። ምክንያቱም እሱ የእሱ ማብራሪያ አይደለም፣ የሉተር ማብራሪያ አይደለም፣ የእግዚአብሔር ቃል ማብራሪያ አይደለም። የሉተር የእግዚአብሔር ቃል ማብራሪያን ነው የምቀበለው። በንጹህ የእግዚአብሔር ቃል ተብራርቶበታል። እንደ እግዚአብሔር ቃል አይደለም በነገራችን ላይ የምቀበለው፣ የእግዚአብሔር ቃል እንደተብራራበት መጽሐፍ ነው የምቀበለው። ቡክ ኦፍ ኮንኮርድ ላይ ስለ ጥምቀት የሰጠውን ትንታኔ ግን ጥምቀትን ስለማይቀበሉት ሰዎች የተናገረውን ትንታኔ የሉተር አመለካከት ብዬ ነው የምወስደው እንጂ እሱ ራሱ የእግዚአብሔር ቃል ነው ብዬ አልወስደውም። ወይንም እሱም የእግዚአብሔር ቃልን መሰረት ያደረገ ማብራሪያ ነው አላለውም። እሱ እነሱን እነሱን ከሰይጣን ጋር ሳገናኛቸው እሱ የተናገርኩት ነገር የእግዚአብሔር ቃል ማብራሪያ ነው አላለም ሉተር። ሌላኛው ልዩ ወንጌል ብላ ግን እዚህኛው ጋር አንዴ ናትሽን ግልጽ አድርግልኝና ትናገራለህ፣ ችግር የለም። ከዛ ልዩ ወንጌል ካላቸው ሰዎች ጋር ለምንድን ነው ህብረት የምታደርገው የሚለው ጥያቄ መልሱ ምንድን ነው? ለእኛ ወንጌል ምንድን ነው የሚለውን መረዳት ነው። አይ ቲንክ ወሳኙ ነገር እሱ ወንጌል፣ መጽሐፍ ቅዱስ ወንጌል ምንድን ነው ብሎ አብራርተዋል የሚለውን ለመረዳት በጣም ቀላል ነው። ሮሜ ምዕራፍ 1 እና አንደኛ ቆሮንቶስ ምዕራፍ 15ን መመልከት ነው። አውጥቼ ላንብበው ወንጌል ምን እንደሆነ። ወንጌል ምንድነው አይደለም ማለት የኔ ጥያቄ እኮ። ልዩ ወንጌል አልክ እኮ። ልዩ ወንጌል ስል ለምሳሌ ጳውሎስ ገላትያ መልእክቱ ላይ እኛ ከሰበክነው የተለየ ብሏል አይደል? ያ እሱ የሰበከው ምንድነው? ስለዚህ ጳውሎስ ጥምቀት ለድህነት ብሎ ሰብኳል ብለህ ታምናለህ? አዎ ሰብኳል። ኦኬ፣ በጣም ጥሩ። ጳውሎስ ጥምቀት ለድህነት ብሎ እንደሰበከ ካመንክ ጳውሎስ ጥምቀት ለድህነት አያስፈልግም ብሎ አልሰበከም ብለህ ታምናለህ ማለት ነው ባጭሩ። ስለዚህ አምናለሁ። በጣም ጥሩ። ስለዚህ ጥምቀት ለድህነት አያስፈልግም የሚሉ ሁሉ የጳውሎስን መመለስ ስላል ይልቁኑ ደግሞ ልዩ ትምህርትን የያዙ ናቸው ማለት ነው። እነሱ ደግሞ የተረገሙ ይላቸዋል። የተሳሳተ ንግግር ነው። የተሳሳተ ንግግር ነው። በነገራችን ላይ ገላትያ ላይ ጳውሎስ ራሱ እየተቃወመ ያለው ምንድን ነው? ግርዘት ያስፈልጋል፣ ሕግን መጠበቅ ያስፈልጋል ለመዳን የሚል ትምህርት ነው አይደል እየተቃወመ የነበረው። የኢየሱስ ክርስቶስ ስራ ብቻ በቂ አይደለም። በኢየሱስ ክርስቶስ ስራ ላይ ምን መደረብ አለበት? የብሉይ ኪዳናትን ሕጎች መጠበቅ አለብን፣ የሰው ስራም አብሮ መጨመር አለበት የሚል ትምህርት ነው። ወይንም አይሁዳዊነት መጨመር አለበት የሚለውን ትምህርት ነው ልዩ ወንጌል ብሎ የጠራው እንጂ ጥምቀት ለድህነት አያስፈልግም የሚል ልዩ ወንጌል አይደለም እያልክ ነው። ቆይ አሁን ወደ አንሳው ልመልስ እኮ ነው፣ ልመጣ ነው። አንተ ወዳልከው ነገር ልመጣ ነው። ተረጋጋና ጠብቀኝ። ስለዚህ አሁን ወደ ጥምቀት ጋር ስለሆነ ሄድከው የመጣኸውም ልትናገር የፈለግከው እዛ ጋር ስለሆነ ጥምቀትን በተመለከተ እኛ የምንረዳውን ነገር እና እነሱ የሚረዱትን ነገር ላስቀምጥል።
እነሱ እኛ ጥምቀትን ከእምነት ነጥለን አናየውም። በእኛ ዶክትሪን ሁለቱም የጸጋ ስራ ናቸው ብለን ነው የምናምነው ሉትራውያን። እነሱ ደግሞ እምነትና ጥምቀት የተለያዩ ናቸው፣ የቤተ ክርስቲያን ስርዓት ነው ብለው ይረዳሉ። ሌሎቹ ወንጌላውያን ቤተ ክርስቲያናት ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ግን ሁለታችንም አንድ የሚያደርገን መሰረታዊ ነገር ምንድን ነው? መዳን በኢየሱስ ክርስቶስ ብቻ ነው። ሌላ የመዳኛ መንገድ በኢየሱስ ላይ የሚጨመር የመዳኛ መንገድ የለም ብለን ነው የምናምነው። ይሄ አንድ የሆንበት መሰረታዊ እምነታችን እኔንም እነሱንም አንድ የሚያደርገን ወንጌል ብለን ስንል እኔም እነሱም ቅድም የጠቀስኩትን ጥቅስ እኮ እንዳላነብ ጊዜ ብትሰጠኝ አነበው ነበርና ርዕሳችን እሱ ስላልሆነ እኮ ነው። ወንጌል ስለማን ነው አይደለም። ወንጌል ነው አንድ ያደረገን። ናትዬ አንድ ጊዜ አንተ አሁን ጠያቂ ነህ እኮ ብዬ ተጠያቂ እድል እየሰጠውም እኮ ዝም እያልኩም እኮ ነው። ግን አንተ ሳይሆን የሰጠው እድሉን እኔ አልሰጠውትም። እሺ ግን ዝም ብዬ እየሰማው ነው ብዬ እሱ እስከ በቃው ድረስ ጊዜ ውሰድና ያብራራል መልሱን። ከዛ በኋላ እሱ ጋር ማይገናኝ ከሆነስ ዝም ብዬ መስማት አለብኝ ከጠየቁት ጋር ትጨርስና ከእርሱ ጋር ማይገናኝ እንደዛማ አይሆንም። ምክንያቱም ከናቲ ጋር ነገር እንዴት ያወራል? እኔና እሱ እንግባባ፣ ችግር የለውም ተደማምጠን ስለምናወራ ስለሆንኩ ነው መሀል ላይ የሚገባው። እሺ እንደዛም ከሆነ አንዴ እኔን ስሙኝ። ሚዩት አድርጋ ቆይ ያብራራል። ጥቅሱን ያምጣውና ሲጨርስ ትቀጥላለህ። እሺ ቀጥል። ኢዮብ አንተ እያልፈለኸው የተነሳህ እኮ ልዩ ወንጌል የሚያስተምሩ ሰዎች ጋር ነው። ለምን ህብረት ታደርጋለህ አይደል ያልከኝ? ልዩ ወንጌል ብዬ ስል ግን ምንድን ነበር ያነሳሁት? ለመፍታት ወንጌል ምንድን ነው የሚለው መፍታት አለብህ። ልዩ ወንጌልና ምንድን ነበር ያነሳሁልህ ግን ናቲ? ስለዚህ ወንጌልን ነው እየፈታ ያለሁት። ልዩ አይደለም እኔ ሳነሳ ልዩ ወንጌል ብዬ ሳነሳ እሱን ከማለቴ በፊት ምን ነበር ያነሳሁልህ? ምንድን ያነሳልኝ? ስለ ሐሰተኞች ስለመባላቸው ነው አይደል ያነሳልኝ? ሌላ ምንድን ያልከኝ? ከዛ በኋላ ያነሳውልህ ነገር ነበረ። ምንድነው እሱ? ጳውሎስ ጥምቀት ለድህነት ብሎ ማስተማሩን ታምናለህ ወይ ስለ አዎ አልክ። ጥምቀት ለድህነት አያስፈልግም ብሎ ደግሞ አስተምሯል ብለህ አታምንም ስለ አዎ አልክ። ስለዚህ እሱ ያስተማረው ጥምቀት ለድህነት ከሆነ ከዚህ ውጭ የሚያምኑት ልዩ ትምህርት የላቸውም ወይ ወይም ልዩ ወንጌል የላቸውም ወይ ብዬ ጠየቅኩ። ኦኬ አንድ ጥያቄ ልጠይቅ። እሺ ለድነትና ድነት ይለያያሉ? አንድ አይነት ናቸው? ምን ማለትና ምን ማለት? ለድነትና ድነት ማለት ድነትና ለድነት የሚያስፈልግ ነገር አንድ ናቸው? አንድ አይደሉም? ለድህነት የሚያስፈልግ ነገር ማለት ፕሮሰስ ነው አይደለ? ድህነቱ ደግሞ ውጤት ነው፣ ሚንስ ነው ማለት ነው። አንድ ነገር ለማግኘት ጥምቀት ለድህነት ስትል በጥምቀት ድህነት ይገኛል እያልክ ነው እኮ። ሚንስ ነው ግን ድነቱ ራሱ ጥምቀቱ ነው የተባለው። እንደሱ ነው አንተ ያልከው። ድህነት ማግኛ ነው አይደለ? ማግኛ ነው ሚንስ። ማግኛ ብትለውን አንተ እኮ ሚንስ ኦፍ ሳልቬሽን። እነሱ አያምኑትም አይደለ? ቆይ እነሱ አይመኑት። እኔና እነሱን አንድ ያደረገንን ነገር እኮ ልነግርህ ነው። እኔ አንድ ያደረጋችሁ አይደለማ የኔ ጥያቄ በዚህ ነገር ተለያይተህ ስትነሳ ያልከኝ ልዩ ወንጌል ነው። እነዚህ ሰዎች እሱን ሳነሳልህ እኮ ታዲያ ከትምህርቱ ካነሳሁት ትምህርት አንጻር ነው ማብራራት ያለብህ። ያነሳሁት ትምህርት ምን የሚል ነው? ስለዚህ ስለ ወንጌሉ ነው ያነሳኸው እንጂ ስለ ወንጌል ስለሚዳንበት መንገድ አይደለም። መዳኑና የመዳኛው መንገድ የተለያዩ ናቸው አይደል? እሺ ስማ እንዴ። እሺ ጳውሎስ ጥምቀት ለድህነት ብሎ አስተምሯል። አዎ ጥምቀት ለድህነት አያስፈልግም ብሎ አስተምሯል? አላስተማረም። ጳውሎስ ያስተማረው ለድህነት ከሆነ ለድህነት አይደለም የሚሉ ሰዎች ልዩ ወንጌል የላቸውም ወይስ አላቸው ነው ጥያቄው። ካላቸው ለምን ተቀበልክ? ለምን ህብረት አረግ? የላቸውም ካልክ እንደሌላቸው ታብራራለህ። አላቸው ካልክ ለምን ህብረት አረግ እላለሁ ማለት ነው። አንተ እኮ ያልሰማኸኝ የእሱን እያብራራሁ ነበር እኮ። እነዚህን ልጆች ሁሉ ልዩ ወንጌል አያምኑም ብዬ መሀል ላይ ልግባና አልገባህ ምንድን ነው እያለ ያለው መሰለህ? ትገባለህ። እኔ እንደ አዋይ ነው መሀል ላይ የምገባው። እዮብዬ አሁን አንተ እየጠየቅከው ያለው ናቴን እያልከው ያለው ያልተግባባኸው ነገር ማለት ነው ስለ ደህንነቱ ነው፣ ስለ ሰልቬሽን ነው እየጠየቅከው ያለው። እሱ ደግሞ ሚንሱን የሰልቬሽን ሚንሱን እያብራራልን ያለው። አሁን ህብረት ለምን ታደርጋለህ
ካዲያ ህብረት ለምን ታረጋለህ ለምን ታረጋላችሁ ነው ኢን ሴንስ እያልክ ስትነግረው፣ ናቲ ደግሞ ምንድነው እያለ ያለው መሰለ በደህንነት ጉዳይ ላይ ልዩነት የለንም በሚንሱ ላይ ነው። ኦኬ ደህንነቱ በሚመጣበት ጥያቄ እንደዛ አይደለም። ማይፊ ቆይ እኮ ነው ያንተ ጥያቄ ዋሬቨር የሱ እየመለሰልህ ያለው ግን ምንድነው ጥያቄውን መሰረት አድርጎ ነው መመለስ ያለበት አይደል? ልዩነት ቆይ ይሄንን ልበላ ወደ እናንተ ናችሁ የምትወያዩት። ከጥያቄ ውጪ የመለስኩት ምንድነው? እሺ እንደዛ ከሆነ አንዴ ኤፊ ልጠይቀውና ኤፊ በደንብ የኔ ሐሳብ ከተረዳ ይንገር። የኔ ጥያቄ ኤፊ ለምሳሌ ኧረ እኔ በደንብ ሰምቻለሁ። ምን ኮምፕሌክስ አደረገው? እሺ አንድ ኬፊ ካልሆነ ነገር ነው ለመረዳት የምታወራው ነገር። እሺ ቀጥል። እሺ እዚህ ውስጥ ያላችሁ ሁላችሁም አንዴ ከተረዳችሁኝ አንዴ ስሙኝና ጳውሎስ ጥምቀት ለድህነት ብሎ አስተምሯል ወይ? አዎ። ለድህነት አይደለም የሚል ትምህርት አለ ወይ? የለውም። ስለዚህ የጳውሎስ ትምህርት ለድህነት ከሆነ ለድህነት አይጠቅምም የሚሉ ልዩ ወንጌል አልያዙም ወይ ነው። ምክንያቱስ ጳውሎስ ለድህነት ብሎ ያምናል፣ ናቲም ለድህነት ብሎ ያምናል። ልዩ ወንጌል እስከያዙ ለምን ህብረት ታደርጋለህ? ምክንያቱም የተለየ ወንጌል ከያዙ ጋር ህብረት ማድረግ ስላልተፈቀደ። የተለየ ወንጌል ያልኩት ከምን አንጻር ነው? ጥምቀትን ጳውሎስ ሰብኳል ለድህነት ብሎ፣ ለድህነት አያስፈልግም የሚሉ ግን ከጳውሎስ ተቃራኒ ስለሆኑ ብዬ ስፔሲፊክ አድርጌ የጠቀስኩት ምንድነው? ጥምቀት ለድህነት የሚልና አይ ለድህነት አይደለም የሚሉትን በማነጻጸር ጳውሎስን ምስክር አድርጌ የናቴን እምነት አስደግፌን የጠየቅኩት ይሄ ነው ጥያቄ። በጣም ጥሩ በጣም ጥሩ። እድል ስጠኝ ኤፍዬ። እናት ያንተ ነው የምታወራው። በቃ አሁን ቤታርግና እሱ አሁን ጊዜ የፈለገውን ጊዜ ይውሰድና ጨርሶ ሲያብራራ ከዛ በኋላ ነው ኢዮብ ከተመለሰም ተመልሰዋል ካልተመለሰም አልተመለሰም ብለህ የምትቀጥለው ናቲ ሲጨርስ ነው። አሁን ሚታርገን የናቲ ሰዓት ነው። ናቲን ነው የምንሰማው። በቃ ችግር የለም። ስለዚህ አሁን እሱ ልዩ ወንጌል ያለውን ቃል የቱ ጋር እንደተጠቀሰ ላውጣና ላንብብለት። እንዲህ ይላል ገላትያ ምዕራፍ 1 ቁጥር 6 በክርስቶስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛም ብንሆን ከሰማይ መልአክም ቢሆን ከሰበክነው ወንጌል የሚለይ ወንጌል ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብካችሁ የተረገመ ይሆን። አስቀደምን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበልነው የተለየ ማንም ቢሰብካችሁ የተረገመ ይሆን እያለ ይናገራል። ከዛ በኋላ ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሚያወራው ነገር ምንድን ነው? ሁሉንም ማንበብ ስለማልችል ነው። አይ ቲንክ የገላትያ ሀሳብ በግልጽ ነው የተቀመጠው። የገላትያ ሴንትራል ሀሳቡ ያለው ገላትያ ምዕራፍ 2 ቁጥር 16 ላይ ምን የሚል ነው? ዋና ሴንተሩ የመልእክቱ ሴንተር ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይጸድቅ አውቀን እኛ ራሳችን እንዲህ ይላል። ደግሜ ላንብበው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይጸድቅ አውቀን ስጋን የለበሰ በሕግ ስራ ስለማይጸድቅ እኛ ሁላችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ስለዚህ ጳውሎስ በገላትያ እያወራ ያለው ኦብጀክት ኦፍ አወር ፌዝን ነው። ሚንስ ኦፍ ሰልቬሽን አይደለም የሚያወራው፣ ኦብጀክት ኦፍ ሰልቬሽን ነው። የሚታመንበትን ነገር ነው እያወራ ያለው። የሚታመንበት ነገር ኢየሱስ ብቻ ሊሆን ይገባል። መዳኛ መንገድ ኢየሱስ ብቻ ሊሆን ይገባል ነው ሙግቱ፣ የገላትያ ሙግት። እነዚህ ሰዎች ልዩ ወንጌል አስተምረዋል የተባሉት ሰዎች ምንድን ነው ያስተማሩት ሲባል በኢየሱስ ክርስቶስ ብቻ ሳይሆን መዳን በመገረዝም ነው መዳን። ሰልቬሽን ራሱ አንዱ በግርዘት ውስጥ ነው ያለው። ስለዚህ የኢየሱስ ስራ ሲደመር ግርዘት ያድናል ሙግታቸው። ይህንን ነው ጳውሎስ ልዩ ወንጌል ሌላ ወንጌል የሚለው። ለምን? በኢየሱስ ስራ ላይ ሌላ ነገር የመዳኛ መንገድ ወይንም ድነት የሚገኝበት ራሱ ድነት በኢየሱስ ብቻ አይደለም። ድነት የሚባለው ነገር በግርዘት ነው የሚሉ ናቸው። እና ይህን ነው ሐሰተኛ ወንጌል ብሎ የሚለው፣ ልዩ ወንጌል ብሎ የሚናገረው ይሄንን ነው ጳውሎስ። አሁን እዚህ ካሉት ወንድሞቼ ጋር
ከኢየሱስ ውጪ መዳኛ መንገድ አለ የሚል ትምህርት የላቸውም። ሁሉም የሚያምኑት ኢየሱስ ብቻ ነው መዳኛ መንገድ ነው። ከዛ መለስ ግን ስለ ጥምቀት ልዩነት አለ። ለምሳሌ ለኛ ጥምቀት ሚንስ ኦፍ ግሬስ ነው፣ የጸጋ መቀበያ መንገድ ነው ብለን ነው የምናምነው። እዚህ ያሉ ወንድሞቼ ደግሞ እንደሱ አያምኑ። እነሱ የሚያምኑት ምን ብለው ነው የሚያምኑት? በእምነት ነው ጸጋን የምንቀበለው እንጂ በጥምቀት አይደለም። ወይንም እምነትን ከጥምቀት ለይተው ይረዳሉ። እኔ ደግሞ ለይቼ አልረዳም። ለእኔ ሁለቱም የጸጋ ስራዎች ናቸው። ግን አንድ የሚያደርገን ነገር ምንድን ነው? መዳኛው ኢየሱስ ብቻ ነው። ከኢየሱስ ውጪ መዳኛ የለም። ጥምቀቱን የምናወራው ከኢየሱስ አንጻር ብቻ ነው እና የኢየሱስ ክርስቶስ ወንጌልና ይሁዲነት አብረው በአንድነት ድነትን ያስገኛሉ የሚል የሐሰት ትምህርት ነው። እሱን ነው እየተቃወመ ያለው ጳውሎስ። አይ ቲንክ ሰፊ ማብራሪያ የሰጠው ይመስለኛል። ስለዚህ ልዩ ወንጌል የሚለው ኳሊፋይ አያደርግም፣ ለዚህ የሚገባም አይደለም። ጳውሎስን በተናገረው ኮንቴክስት አንተ የምትለውን የሚያስረዳ አይደለም። አይ ቲንክ ያብራራው ይመስለኛል። አሁን ጠይቅ የምትፈልገው። ኢዮብ ጋር ከመሄዱ በፊት እኔ ናቲን የምጠይቅ ጥያቄ አለ። ኢዮብን ጥያቄ ነው እኔም ለናቲ። ኢዮብዬ ወደ አንተ እመጣለሁ። ያው አዋይ አይደለሁ እኔ በሉተራን ናቱዬ የሪፎርመር እንግዲህ ታላቅ የቤተክርስቲያን አባት ነው። ሉተር ይታወቃል፣ ሪፎርመር ነው። የሉተር ቃል ወይም የሉተር ትምህርት እንደ እግዚአብሔር ቃል ተብሎ ይታመናል ወይስ አይ ስህተት ሊኖረው ይችላል፣ በእግዚአብሔር ቃል ነው የእሱም ቃል የሚዳኘው ነው የሚባለው ወይስ እንደ እግዚአብሔር ቃል ነው የሚወሰደው? እዚህ ጋር የፍያ አንድ ነገር ማስረዳ ስለ ጥምቀት የተናገራቸው በህይወት ዘመኑ ሁሉ የተናገረውን እንደ እግዚአብሔር ቃል አንቀበለውም። ኢቨን ኮንኮርድ ቡክ ኦፍ ኮንኮርድ የሚባለው አሁን ስለ ጥምቀት ማብራሪያ የተሰጠበት ትንሹና ትልቁ ካቴኪዝም መጽሐፍ ቅዱስ የተብራራባቸው በንጹህ የተብራራባቸው መጽሐፎች ናቸው። ምን በሚያደርጉበት ሴንስ? መጽሐፍ ቅዱስን በሚተነትኑበት ሴንስ፣ የመጽሐፍ ቅዱስ ማብራሪያ በሚሰጡበት ሴንስ በንጹህ የእግዚአብሔር ቃል የተብራራባቸው ናቸው ብለው ሉትራን ይቀበላሉ። በአጠቃላይ እንጂ ሉተር በህይወት ዘመኑ ሁሉ የተናገራቸው ነገሮች እንደ መጽሐፍ ቅዱስ ቃል ናቸው ተብሎ አይወሰድም። ሰውዬ እኮ ነው ኤፊ፣ ይሄ እኮ ሰው ነው። ሰው እኮ ነው፣ ግለሰብ እኮ ነው። መልአክ አይደለም፣ ማነው አምላክ አይደለም። መልአክም እንኳን ይስታል። ኦኬ ኦን ፐርፐዝ ነው የጠየቁ። ቅድም አያይዘ የተናገርከው ነገር ስላለ ትክክል ተመልሷል። አሁን ወደ ኢዮብ ልመልስ። እሺ አሁን ኤፊ በጠየቀውና ናቲ በመለሰው ላይ በህይወት ዘመኑ ሁሉ የተናገረው ሳይሆን እኔ ያነሳሁት በቡክ ኦፍ ኮንኮርድ ላይ የተገለጸውን መካነ ኢየሱስም ብላ የምትገልጸው ብዬ መጀመሪያ የተናገርኩት ሚስ አንደርስታንዲንግ እንዳይኖር የእግዚአብሔር ቃል ትክክለኛ ማብራሪያ ብላ ትቀበላለች። ምኑ ላይ አለ? መግቢያው ላይ መግለጫ ስትሰጥ ስለመጽሐፉ ይሄን ትናገራለች። ትክክለኛ ማብራሪያ ብላ ነው የምትቀበለው። ስለዚህ እዛ ያብራራውን አይ ትክክለኛ አይደለም ካልክ ከቸርቿ ትጋጫለህ። ምን የሚል ጥያቄ ጠይቄ ነበረ ቅድም? አይደለም ከኢዮብ ላናግረው። ኢዮብ አንድ ነገር ልበል። እኔ መጽሐፍ ቅዱስ ባብራራበት ነገር ሉተር እውነተኛ ነው፣ ትክክለኛ ማብራሪያ ነው፣ መጽሐፍ ቅዱስ በንጹህ የተብራራበት ነው ብዬ በቡክ ኦፍ ኮንኮርድ አምናለሁ። ጥያቄ የለውም። ግን መጽሐፍ ቅዱስ ባብራራበት ነው ብልህ ስለ ሰዎች በተናገረበት ወይንም ከሱ ስለ ሌሎቹ ሪፎርመርስ ከሱ ውጭ ስላሉ ሪፎርመርስ የተናገረውን እሱንም እንደ እግዚአብሔር ቃል አድርገህ ተቀበለው ካልከኝ እሱ ራሱ የእግዚአብሔር ቃል እንዲህ ነው ያብራራው ብሎ ከእግዚአብሔር ቃል እያወጣ አይደለም ያብራራው። እንዲህ ነው የሚያምነው፣ ከዚህ ውጭ የሚያምን ከእግዚአብሔር ቃል ውጭ ነው የሚያምነው ብሎ ከሴጣን ጋር አገናኝተዋል። ልክ ነው። እሱ ላይ ጥያቄ የለኝም። እሱን መቀበልና የእግዚአብሔር ቃል ያብራራበትን ነገር መቀበል ሁለት የተለያዩ ነገሮች ናቸው። ይህን መብት ይሰጣል ግን ትሰጣለች ቸርቿ? ይህን አለመቀበል ትችላለህ ብላለች?
እኔ እኮ ቡክ ኦፍ ኮንኮርድን እቀበላለሁ ብዬሃለሁ። በንጹህ የእግዚአብሔር ቃል ተብራርቶበታል ብዬ አይ ኖ ኖ፣ እሱን አይደለም ያልኩት። እሱንማ ተረድቻለሁ፣ እሱን ተረድቻለሁ። ግን ስለማያምኑት ያ እኔ እሱን ስለ ሌሎች በሚናገርበት ኮንቴክስት እኔ እሱን እንድቀበል አልገደድም። ለምሳሌ ለነገሩ ፕራክቲካል ኖ እንዳትቀበል ማለት አልቀበልም የማለት መብቱን ሰጥታለች ወይ? እሷማ በመጽሐፉ አሳትማው ወይም ተርጉማ አስቀምጠዋለች። ግን አልቀበልም የምትለው ቸርቿ ፈቅዳ ነው ወይ ነው ጥያቄ። ጥሩ ጥያቄ ነው። ለምሳሌ እኔ ያለሁባት የመካነ ኢየሱስ ቸርች፣ ስለ መካነ ኢየሱስ ቸርች ካነሳ ቡክ ኦፍ ኮንኮርድን በጽኑ የምትቀበል ናት። መጽሐፉን እንደ መጽሐፍ ቅዱስ ተብራርቶበታል በንጹህ ብላ ነው የምታምነው። ግን ወደ ፕራክቲካሊቲ ስትመጣ ግን ይሄ ነገር እያለም ምን አድርጋለች? በኢቫንጀሊካል አሶሲዬሽን ውስጥ ገብታ ህብረት ታደርጋለች። የወንጌል አማኞች ተብሎ በዛ ወንጌል አማኞች ህብረት ውስጥ አለች መካነ ኢየሱስ። መረዳቷንና ቴዎሎጂዋን ኮምፕሮማይዝ አድርጋ ነው? በፍጹም ኮምፕሮማይዝ አድርጋ አይደለም። እንዲህ ነው ማምነው የምትላቸውን ስለ ሳክራመንት የምታምናቸውን ይዛ ነው ህብረት እያረገች ያለችው። እና አሁን እንዳልከኝ ስለ ጥምቀት የሰጠውን ማብራሪያ ተቀብላ አብራ ስለ ሌሎች የሰጠውንም ንግግር በዛው ኦቶሪቲ ልክ ተቀብላ ከሆነ ህብረት አታረግም። የወንጌል ህብረት የሚባለውን ነገር አታረግም ነበረ መካነ ኢየሱስ። ምክንያቱም አትችልማ፣ አያስችላል። እሱን እኮ ናትሻ የኔ ጥያቄ እኮ ያንተ መደምደሚያ ሳይሆን ቸርቹ ያብራራችሁ። ለምሳሌ እንደዚህ ያለውን ማለትም ስለማያምኑት አቤት አይሰማም እንዴ? አንድ ጊዜ ቆይ እናቲ ኤርሚ አለ? ኤርሚያስ አለ? ራቅ ብሎ ሊሆን ይችላል። ይፋይ እሺ፣ ኤርሚያስ ጋር ደውይለት። አሁን ኢዮብዬ መቀጠል ትችላለህ። ያንተ የምትጠይቅበት ሰዓት ነው። እንግዲህ ናትዬም ጥያቄ ካለ ጠይቀዋለህ። ለኢዮብ ጠይቀውና ሰዓት እንይዘለታለን። ኢዮብም አይሚን እንደፈለገ ጊዜ ወስዶ ማብራራት ይችላል፣ ሰዓቱን ማለት ነው። እንደዛ እናደርጋለን። ኢዮብዬ አሁን ልትል የነበረውን ቀጥል። እሺ በቃ የናቲ እያወራ ነው። አንተ ስጨርስ እኔ የምጠይቅ ጥያቄ አለኝ እያልኩ ነው። እሺ ምንድነው እሱ ልጠይቅ የፈለግኩት የአሁኑ ጉዳይ ላይ ቸርቿ ያንን የሉተርን መጽሐፍ ወይም የሉተርን ማብራሪያ እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጌ ይቀበላለሁ ብላለች። ይህን ስትል ግን የማያምኑትን የገለጸበትን መንገድ ወይንም ደግሞ ከሴጣን ጋር እያይዞ ወዘተ የገለጸበትን መንገድ አለመቀበል ትችላለህ ብላ ግን እስካነበብኩት ድረስ መጽሐፉን ስትል አላየውም። ናቲ በግልህ አልቀበልም ስላልክ ቸርቿ አትቀበልም ማለት እንዴት ሊሆን ይችላል የሚል ጥያቄ ነበረኝ። ጥቅሱ ላይ ግን ላውራ የገላትያ ላይ ያነሳሁትን ማለት ነው። ፕራክቲካሊ መለስኩልህ። እሱንማ መልሶልኛል። ፕራክቲካሊ ያለውን እኮ እኔ መሀል አይወያይ ስለሆንኩኝ እኔ ልበል። አሁን አንተ ድምዳሜ ሰጥተሃል ኢዮብዬ፣ እዛ ላይ አሁን እሱም ደግሞ ሪፍሌክሽን ይስጥና ከዛ በኋላ ቀጥሎውን ልታነሳ ያለው ሀሳብ ኢዮብ ወደዛ እድል ሰጣለሁ። ናቲ ቀጥል። አሁን ምንድነው እኔ ፕራክቲካል የሆነም አንሰር ነው የሰጠሁት። ፕራክቲካል የሆነው አንሰሬ ምንድነው የመካነ ኢየሱስ ቤተክርስቲያን ስለ ጥምቀት የሰጠውን ማብራሪያ ጥምቀትን በዛ መንገድ ስለማያምኑት ሰዎች ከሰጠው ማብራሪያ ጋር አንድ ላይ ቀላቅላ ወስዳ ከሆነ ምን ማድረግ የለባትም ማለት ነው። በወንጌል አማኞች ህብረት ማድረግ የለባትም ማለት ከአጋንንት ጋራ ከሴጣን ጋራ እንዴት ህብረት ታደርጋለች? እንዴት በወንጌል አማኞች ህብረት ውስጥ ራሷን ትከታለች? እንደዛ አይሆንም። ግን አሁንም እኮ እኛ ዋናው ነገር ምንድን ነው? ስለ ጥምቀት መጽሐፍ ቅዱስ የሚያስተምረውን የኔ እምነት ነው ብሎ መውሰድ ነው። እኔ የኔ እምነት ነው ብዬ ወስዳለሁ። ጥምቀት የእግዚአብሔር ሚንስ ኦፍ ግሬስ የጸጋ መቀበያ እንደሆነ አምናለሁ።
ዛሬም ነገም እነሱም ፊት እናገራለሁ። አንዳንድ ኦርቶዶክሶች ማንነትን ትደብቃለህ ምናምን ይሉኛል። ይኸው ኢንፍሮንት ኦፍ ጓደኞቼ ሁሉ ነው የምናገረው። የጸጋ መቀበያ መሳሪያ ነው ብዬ አምናለሁ። በሌላ ቋንቋ ምን ብዬ አምናለሁ? እግዚአብሔር ድነትን የሚሰጥበት መንገድ ነው ብዬ አምናለሁ በጽኑ። ይሄ ከወንድሞቼ ጋር ይለያየኛል እዚህ ካሉት። ታዲያ ይሄ ልዩነት ካለ ለምንድን ነው ህብረት የምታደርገው? መልሱ እነዚህ ሁሉ የሚያምኑት እምነት አንድ አለ። እሱ ምንድን ነው? ኢየሱስ ነው መዳኛ መንገድ። ሰውን ከኃጢአቱ የሚያድነው ወደ ዘላለም ህይወት የሚከተው የኢየሱስ ስራ ነው ብለው ነው የሚያምኑት። ያ የኢየሱስ ስራ ወደ ሰው ግን እንዴት ይመጣል በሚለው ልዩነት አለ። ያንን ስራ ወደ ሰው ሲመጣ ለነሱ የሚመጣው በእምነት ነው የሚመጣው። እኔ ደግሞ እምነት ከጥምቀት ተለይቶ አይታይም፣ በሁለቱም ነው ብዬ ነው የማምነው። ይሄ ልዩነታችን ነው። አሁንም ዛሬም ሁሌም የምናገረው ነው። በዚህ አምኖ ታሸምድ ራሴን አልደብቅም፣ ግልጽ እያደረግኩ እየተናገርኩ ነው። ይሄ ማለት ግን እነዚህን ሰዎች ህብረት ያደረግኩበትን መሰረት እንደተጠበቀ ይሆን። መዳን በኢየሱስ ክርስቶስ ብቻ ነው የሚለው ሁላችንንም አንድ ያደርገናል። ይሄ ደግሞ ፕራክቲካሊም ታይተዋል። ፕራክቲካሊ የታየው ደግሞ በወንጌላውያን ቤተክርስቲያናት ህብረት ነው። አይ ቲንክ የመለስኩ ይመስለኛል። እሺ ናትዬ፣ ቆንጆ ማብራሪያን የሰጠው። አሁን ከዚህ በኋላ ደግሞ እኔ ኢዮቤ ጋር ስለ ተዋህዶ ቅባትና ካራ እኔ ደግሞ መዋየት እፈልጋለሁ። ነጥቦች የያዝኳቸው ነጥቦች አሉ። በእናንተ በኢትዮጵያ ኦርቶዶክስ መካከል በመካከላችሁ ስላሉት ስለነዚህ ሶስቱ አመለካከቶች ወይም እምነቶች ኦርቶዶክስ ስር ስላሉ ስለነሱ ማውራት እፈልጋለሁ እና እሺ ቆይ ጥቅሱ ላይ አላወራሁም። አንተ በጠየቀው ላይ ጥያቄ መጠየቅ እችላለሁ ከተፈቀደ? ተመርኩዤ ነው አንዴ ተራ በተራ ነው። ተራ እንግዲህ ቆይ እንጂ ኤፊ አይሰማም እንዴ? እኔ ይሰማል። አይሰማም? ከተሰማ እኔ ጥቅሱ ላይ እኮ አላወራሁም። አንተ በጠየቀው ላይ ነበር እስካሁን ያወራ ነውና ጥቅሱ ላይ ያልኩትን ሐሳብ ናቲ ካብራራ በኋላ እኔ ምንም ያልኩት ነገር ስለሌለ ጥቅሱ ላይ ላውራ። እሺ እንደዚህ ይሁን። አንተ ጠየቀው፣ ናቲ ቆንጆ አድርጎ መልሰውላ። አሁን ምን ይሁን መሰለ፣ እኔ ደግሞ ጥቅሱ ላይ ያለኝን አንዴ ልናገር። እኔ ደግሞ በኦርቶዶክስ ውስጥ ትጠይቀኛለህ፣ ላውራና ትጠይቀኛለህ። ይፊ አንተ ቆይ፣ አሁን እኔ ካለቀ በኋላማ እንዴት ይሆናል? ያብራራው ነው መሰለኝ። ያብራራውና ድል ስጠውና ከዛ ወደ አንተ ትገባለህ። ድል ስጠውና ላብራራና እቀጥላለሁ። እሺ ኦኬ፣ እሺ ገላትያ 1 ላይ ያለው ከምን አንጻር እንዳነሳሁት ልንገራችሁ እና ከዛ ናቲ የመለሰበትን ነገር እንድታገናዝቡ ይጠቅማል። ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብካችሁ የተረገመ ይሁን ይላል። ምን ካልነው አለ? ከሰበክ ነው። ቅድምም የሚል ጥያቄ ጠይቄ ነበር። ጳውሎስ ጥምቀት ለድህነት ብሎ ሰብኳል ወይ? አዎ ብሎ ነበር። ኦኬ ጳውሎስ ጥምቀት ለድህነት ብሎ ከሰበከ የሚለይ ወንጌል ካለ ለድህነት አይደለም የሚለው የሚለይ ነው ማለት ነው። ስለዚህ ምን አለ? የተረገመ ይሁን። ስለዚህ አንተ ለድህነት ብለ ጳውሎስም አስተምሯል ብለ አይ ጳውሎስ ለድህነት አላስተማረም ከሚል ጋር እንዴት ህብረት ታደርጋለህ? ምክንያቱም ጳውሎስ የተረገመ ይሁን ብሎ ይገልጸዋል ብዬ ጥያቄን አቀረብኩ። ከዛ አውዱ ከእንደዚህ አንጻር ነው፣ በኢየሱስ ላይ ከመጨመር አንጻር ነው የሚል ነገር ናቴ ተናግሯል። እኔ ግን ጳውሎስ ሲሰብክ የሰበከው ከጌታ የተቀበለውን እና ደግሞ ጥምቀት ለድህነት የሚለውን መስበኩን መጀመሪያ ስለተማመንን ጥቅሱ በቀጥታ በጥምቀት የማያምኑትን የተረገሙ እንደሆኑ ከናቲ ማብራሪያ ጋር ያያይዘን መረዳት እንችላለን። እዛው ጋር ዝቅልና ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ይላል። ከሰው የሆነ አይደለም። ለምን? ቀጥሎ ምን አለ? ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ስለዚህ ኢየሱስ የገለጸለት ለድህነት ከሆነ ለድህነት አይደለም የሚል ሰው ኢየሱስ ከገለጠው የተለየ ወንጌል ይዟልና እንዴት የተረገመ ወንጌል ከያዘ ጋር ህብረት ታደርጋለህ ከሚል ሐሳብ አንጻር ነበር የጠየቅኩትና ይሄን ነበረ ሐሳቤ። አሁን መቀጠል ትችላለህ። አዋይ አሁን አድማጩ ይፍረደን። ገላትያን እንዴት ተፈታ፣ የትኛው ሴንስ ይሰጣል የሚለው የሚሰማው ሰው ይፈታዋል። ደግሞ ማጥናት ነው። ከመጽሐፉን ስታጠኑት መረዳት ቀላል ነው። ኢዮብ የሚለው ነው ስለ ገላትያ ልክ ወይንስ እኔ ያልኩት ነው የሚለውን
ማየት ይቻላል። መጽሐፉን ማንበብ ነው። ቴንኪው። እኔ ጨርሻለሁ። ይፋ ጋር ቀጥሉ። እሺ መጠየቅ ይችላለሁ አሁን እንትን ከተፈቀደልኝ? ተረጋጋ። ቆይ ኖ አንተ ተረጋጋ ወንድም አለሜ። ያ በቃ ሰው አታስገቡ ከአሁን በኋላ። ቀጥሉ ሁለት። እሺ እዮ ብዬ አሁን ስለ እንግዲህ ስለ ቅባትና ስለ ካራ እንድታነስ መጀመሪያ የምታውቀውን ነገር መጀመሪያ እንድትነግረኝ ጠይቃለሁ። እንግዲህ ከአፄ ሱስንዮስ ዘመነ መንግስት ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ 3 ቡድኖች እንዳሉ ይታወቃል። ኦኬ፣ የአንደኛው ጸጋ ተዋሕዶ የሚባለው ነው። ከዛ ቅባትና ካራ በመባል የሚታወቁት ናቸው። ምናልባት የቦሩ ሜዳውንም ጉባኤ እናነሳለን። ግን መጀመሪያ የምታውቀውን ንገረኝና ከዛ ስለነሱ ደግሞ አንድነት፣ ልዩነት እናነሳለን ማለት ነው። ዮብዬ ቀጥል። ኦኬ፣ ቅባት ካራና ጸጋ በኦርቶዶክስ ቤተክርስቲያን ውስጥ ብለሃልና ውስጥ እንዳሉ አላውቅም። በቤተክርስቲያን ውስጥ ቦታ እንደተሰጣቸው የማውቀው ምንም ነገር የለም። መረጃ ካለ እኔም እንዳንተው ለመስማት ዝግጁ ሆናለሁ ማለት ነው። ምክንያቱም ቤተክርስቲያን ስሟም እንደሚናገረው ተዋህዶን እንጂ ቅባትን ካራና ጸጋን አታምንም። በየትኛውም የሃይማኖት መግለጫዋ ላይ ቅባትን ካራን ጸጋን አምናለሁ ብላ አልገለጸችው። እነኚህ እኔን የሚመለከቱ ናቸው ብዬ አላምንም። ታውቃለህ? ተክለ ሃይማኖት ዘሸዋን ተክለ ሃይማኖት ዘሸዋ ማለት ማን ናቸው? አታውቃቸውም? እሳቸውንም እኔ እንጃ ከምን አንጻር ማን እየጠቀስክልኝ እንደሆነ አላወቁ እንዴ። ይሄማ በኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀደምት አባቶችን ነው እየጠቀስኩ ያለሁት። ቀደምት አባቶችን ጠቀስክ ማለት አሁን ያነሳው ትምህርት ተቀባይነት ያለው ትምህርት ነው ማለት አይደለም። እኔ አሁን አንተን ይመለከታል ካልከኝ በእምነት መግለጫችን ላይ የተቀበልንበትን ልታሳየኝ ይገባል። ያልተቀበልነውን ተቀበላችሁ ልትለኝ ስለማትችል ማለት ነው። ኦኬ፣ ስለዚህ ምንም አላቅም ነው እያልከኝ ያለው ወይስ ምንድን ነው? በቤተ ክርስቲያን ውስጥ ያሉ ትምህርቶች አይደሉም፣ ውጭ ያሉ ወይንም ደግሞ የማንቀበላቸው የሰዎች እይታዎች ናቸው እንጂ ሃይማኖቶች ናቸው እንጂ በኦርቶዶክስ። እሺ አሳይ፣ ማስረጃ አስጠኛ። እንደዛ ከሆነ ስለምን ሰው ነው ማመጣለህ ወይስ ማስረጃ ምንድን ነው? ትምህርታቸው ነው። ሲጀመር እኛ ዶግማችንን በሰው የገለጽ ነው የቱ ጋ ነው? በመጽሐፍት እንጂ። ኦኬ፣ እነዚህ ሰዎች የራሳቸው ትምህርት አላቸው። በኦርቶዶክስ ስር የተለያየ እምነት አቋም ያላቸው ሰዎች አይደሉም። ማስረጃ ስጠኛ ይፊ። በኦርቶዶክስ ውስጥ ለመሆናቸው ማስረጃ ካልሰጠኝ እኔ ኦርቶዶክስ ውስጥ ያሉ እምነት መሆናቸውን ልታረጋግጥልኝ ካልቻልክ በዚህ ልትከስ አትችልም ማለት ነው። ምክንያቱም በቤተ ክርስቲያን ውስጥ የሉም እነኚህ ወይንም ደግሞ ተቀባይነት ያላቸው ትምህርቶች አይደሉም። ግልጽ ነው። የሉም ማለት ምን ማለት ነው? የሉም ስትለኝ በቤተ ክርስቲያን ውስጥ ያሉ ትምህርቶች አይደሉም ማለት ነው። የት ያሉ ትምህርቶች ናቸው? በሰዎች ዘንድ ሰዎቹ ቤተክርስቲያን ውስጥ ያሉ አይደሉም። ኦርቶዶክሶች ሰዎች ቤተክርስቲያን ውስጥ መኖራቸው ቤተክርስቲያኒቷ ተቀብላለች አያስብልም። ለምሳሌ ፕሮቴስታንት ውስጥ ሰው መንፈስ ነው ብሎ የሚያምን ሰው አለ። ፓስተሮች አሉ። መንፈስ ነው ማለታቸው የመላ ፕሮቴስታንቶች ዶክትሪን ነው ያስብላል። ኦኬ፣ ስለዚህ አሁን እያልከኝ ያለው እነዚህ ጸጋ የሚባለው ቅባት ካራ የሚባሉ ሰዎች የተለያዩ የራሳቸውን እምነት ይዘው በኦርቶዶክስ ስር የተቀመጡ ሰዎች ናቸው እንጂ በእኛ ውስጥ ያሉ የተለያዩ ሃይማኖቶች አይደሉም ነው እያልከኝ ያለው? በትክክል። ኦኬ፣ ስለዚህ የተለያዩ ሃይማኖቶች ሳይሆኑ የተለያየ ትምህርት ይዘው መሰረታዊ በሆነ ጉዳይ ላይ ማለት በጣም መሰረታዊ በሆነ ለምሳሌ ትምህርቶቹን ቆይቼ ያነሳቸዋለሁ። መሰረታዊ በሚባሉ ትምህርቶች የተለያየ አይነት ትምህርትም ይዞ አቋምም ይዞ አንድ ሃይማኖት ሆኖ መቀጠል ይቻላል ማለት ነው። በኦርቶዶክስ ቤተክርስቲያን አይቻልም። አሁን እኮ የተለያየ ትምህርት ይዘው ያሉ ሰዎች ናቸው አለ። የተሳሳቱ ሰዎች እያልኩ ነበር። እንደው ማነጻጸሪያ አድርጌ እኮ አንተ ስቷል። ቅባት ነው ጸጋ ነው ካራ ነው የተሳሳተው። እሺ ማነጻጸሪያ አድርጌ ምንን አንስቼ ነበር? ሰው መንፈስ ነው የሚለውን ትምህርት ፕሮቴስታንት ውስጥ የሆነ ፓስተር ስላስተማረ ኤፍሬምም እዚህ ያሉ ፕሮቴስታንቶች ሁሉም ፕሮቴስታንት ዶክትሪናቸው ነው ወይም ይቀበሉታል ማለት አይደለም። በእኛም ጋር የሆኑ ሰዎች ቅባት ጸጋና ካራ የሚል እሳቤ ነገረ ክርስቶስ ላይ እንደዚህ አይነት እሳቤ ወይም ትምህርት ስላላቸው ይሄ የቤተ ክርስቲያን ትምህርት ተብሎ አይገለጽም። እኛ አክሰብት
አላረግነው የኛ ትምህርት አይደለም። ስለዚህ ከኛ ጋር ተደምሮ ሊቆጠር አይችልም ትምህርቱ እያልኩ ነው። እሺ ክርስቶስ በሰውነቱ የጸጋ ልጅ ነው ብለህ ታምናለህ? ጥያቄው ቅባት ካራ እና ጸጋን ትቀበላለህ ወይ ከሆነ አልቀበልም። ክርስቶስ በሰውነቱ የጸጋ ልጅ ነው ብለህ ታምናለህ? ማስረጃ ከሰጠኝ ታምናለህ ወይ አልኩ። ጥያቄ ማስረጃ አለ እንደዛ የሚል የቤተክርስቲያን ትምህርት? አሁን እንደዛ የሚያምኑ ሰዎች ስላሉ እኮ ነው የምጠይቅህ። ታምናለህ? ማስረጃ ስጠኝሽ። የቤተክርስቲያን ትምህርት ማስረጃ ስጠኝ እኮ። ታምናለህ? የመጀመሪያ ነገረኛ ማስረጃ ስጠኛ። ኤፊ መጀመሪያ ታምናለህ ወይስ አታምንም? ምክንያቱም እኔ አላምንም። አሁን እንደዛ ብዬ አላምንም። ማስረጃ ግን ካለ ስጠኝ። እሺ አንተ አታምንም። እንደዛ ብለው የሚያምኑት ካሉ በኦርቶዶክስ ማስረጃ ስጠኝ። በኦርቶዶክስ ውስጥ ለመኖራቸው ማስረጃ ስጠኝ። ቢያምኑስ? እንደዛ የሚያምን ሰው ቢኖር ሐሰተኛ ነው? ለመኖሩ ማስረጃ ስጠኝ መጀመሪያ። ቆይ ቢኖር እንደዛ ሐሰተኛ ነው ወይ? ኤፊ አማርኛ በጣም ግልጽ ነው። ለመኖሩ ማስረጃ ስጠኝ መጀመሪያ። የሚያምን ሰው ካለ ሐሰተኛ ነው አይደለም? ይሄንን ቃል ግባልኝ መጀመሪያ። በመጀመሪያ ያስቀመጥኩት በጣም ግልጽ የሆነ ቃል አለ። ማስረጃ ካለ አቅርብና በኦርቶዶክስ ውስጥ እንደዛ አይነት ትምህርት መኖሩን አሳየኝ። ካለበለዛ ያንተ ንግግር ብቻ ነው የሚሆነው እያልኩ ነው እኮ። ካሳየ እያለ እኮ ነው። ተግባባን ነው። ኖ ዲሲሽን ምንድን ነው ነው? ሐሰተኛ ይሆናሉ ወይ? አንተ ናትን እየጠየቁ እኮ ይኸው እኔ እኮ ትምህርቴን ገለጽኩ እና ደግሞ እውነቴን ገለጽኩ። መጀመሪያ ይሄ ትምህርት እኛ ውስጥ መኖሩን ወይም ኦርቶዶክስ ውስጥ መኖሩን ማሳየት አለበት። ስለሚያሳይ እኮ ነው። ለጠየው ነው ስለሚያሳይ ነው። ያሳይና ይጠይቀኝ። ደግሞ ለመልሱ መመለስ ያለብህ ካሳየ በኋላ ያሳየኝና ይጠይቀኝ። በፊት አዳም ጠይቆ አንዴ ሳያሳይ በፊት ይሄ ካለ ይሄ ስተት ትምህርት ካለ እነዚህ መቼም ስለማጨርሱ ቅድም ኢዮብ የመካነ ኢየሱስ መጽሐፍ ብሎ የእነሱን ትምህርት ይዞ መጣ። ስለዚህ ሚውት አድርጎ አንድ ስፒሮስ አንድ ሚውት አድርጎና ሁለቱ ኤፍሬምና ኢዮብ ይቀጥሉ። ኤፍሬምና ኢዮብ ይቀጥሉ። ኤፍሬም ትክክለኛ ጥያቄ ምንድን የጠየቁት ጥያቄ መሰለህ? ኤፍሬምና እኔ እኮ እንግባባለን ደሜ ኖ አልመልስለት አገዝገባባችሁ እኮ እንዴት መመለስ እንዳለብኝም እኔ አውቃለሁ። አሁን አንተ ስለተጨመርክ ሀሳቤን አታስቀይረኝ። መልሰው ቀጥታ ናቲ እንደጠየቁ እኮ ነው። ሊትራሊ ነው መመለስ ያለበት። ናቲ ስጠይቀው እሱ እንደፈለገ ነው እንጂ መለሰው። አዎ ይሳሳታሉ። በል እንዴት አድርጌ መነሳት እንዳለብኝ እኔ አውቃለሁ። ኤፊዬ አንዴ ስማኝ። እንዴት አድርጌ መነሳት እንዳለብኝ ምን መናገር እንዳለብኝ ጠንቅቄ የማቅ ስለሆንኩ አውግዘ ጀምር አርክሰ ጀምር አትበለኝ። እኔ የጠየቁ ይሄ ትምህርት በቤተ ክርስቲያን ውስጥ መኖሩን የሚያሳይ ማስረጃ አንጣ፣ ከዛን ጠይቀኝ እያልኩ ነው። ከሌለህ የአንተ ትምህርት ብቻ ነው። ጨረሱ። እንደዚህ ብለው የሚያስተምሩ ሰዎች ካለ ማስረጃውን አሳይኝ። ይህም ብቻ ነው እየጠየቁ ያለው። ቴፊ ሐሰተኞች ናቸው አይደሉም? ማስረጃውን አሳይኝ ቤተክርስቲያን ውስጥ ለመኖሩ መጀመሪያ ማስረጃ ለምሳሌ ይሄ በተደጋጋሚ ይነሳል። ይሄ ትምህርት ቤተክርስቲያን ውስጥ ለመኖሩ ቤተክርስቲያን ራሷ ይሄን ትምህርት አክሰፕት አድርጌያለሁ ያለችበትን ካላሳየ ይሄ ተራ ውንጀላ ብቻ ሆኖ ይቀራል። ስለዚህ ማስረጃን አሳየኝ እኮ። እነዚህ ብለው የሚያስተምሩ ሰዎች ማስረጃ ነው። ሰዎች ሐሰተኞች ናቸው አይደሉም? አማርኛ ተናግሬ አሁን ብደጋግሙ ማልመልስልህን ማስረጃን አሳየኝ። ልክ እኔ ቡክ ኦፍ ኮንኮርድን ጠቅሼ ናቲ እንደጠየቅኩት አንተ መጽሐፍ ጠቅሰ ጠይቀኝ። ኦኬ አይ በቃ እኔ አንተም እንትን ማለት ካልፈለግ ይሄ እንትን ይሆናል። ደረቅ ምንም አይሆንም። መጽሐፍ ጠቁመኝና በዚህ መጽሐፍ መሰረት ብለህ ጠይቀኝ። ማስረጃውን ከዛ በኋላ ጠይቀኝ። እንደዛ ብለው የሚያምኑ ኖ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ማስረጃን አሳይኝ፣ ከዛ ጠይቀኝ። ከዛ መልሱን ንገረኝና ጥያቄ ጠይቀኝ። ምንድን ነው ማስረጃን አጥቀስና፣ ምክንያቱም አስቀድመህ የጠየቀኝን እኮ መልሻለሁ። ነገር ግን ቤተክርስቲያን ላይ አሁን ያደረግከው ነገር ወይም ንግግሮቹ ተራ ውንጀላ ናቸው፣ ማስረጃ አልተጠቀሰላቸው። ሰው ማስረጃ ስጠኝ እያልኩ ነው። አንዴ ሊዘጋብን ነው። ኤፍሬም እስከዛ ድረስ ሰው መግደል ወንጀል ነው አይደለም ለሚለው ማስረጃ አሳየው። ወይ ገለህ ወይ የተገደለ አሳይተህ። እንግዲህ ይሄ ነው እየጠየቀ ያለው፣ ይሄንን ነው።
ምንም አሁን ዳጊ እውነት ለመናገር የምናወራው ራሱ አልገባህም። ገብቶታል። እዮባ ገብቶታል። እዮባ እኮ አንተ እንትና ሆንክ እንጂ ዳጊ ያለ ትክክለኛ ጥያቄ ነው። ኧረ እባክህ ትክክለኛ ጥያቄ ነው። ዳጊ ምንም ስላልገባው ነው አሁን ስለ ሰው መግደል ያወራው። ቆይ አንዴ በአንተ ትምህርት ለምን ትፈራለህ? በኦርቶዶክስ ትምህርት ለምን ትፈራለህ? አንዴ ደምረው ለዳጊ አንዴ ልመልስለት። ናትሻ ቆይ አንዴ እናወራለን። አንዴ ናትሻ ለዳጊ ልመልስለት አንዴ። ዳጊ ሰው መግደል ኃጢአት መሆኑን ገድላ ሳይኝ እንደዚህ አይነት ነገር ብላ አነሳ። በፍጹም እንደዛ አንዴ ቆይ ራሴ እሰጣለሁ ቤቴ ስለሆነ 1 ደቂቃ ለራሴ እሰጣለሁ። እናንተ ቢያንስ 1 ሰዓት ያላውርታችኋል። አንተም ቅር አይልህም ዳጊ 1 ደቂቃ ለራሱ ሰጠ። አውራ። አዎ ቴንክ ዩ ጌታ። እየጠየቀ ያለው ነገር ይኸውልህ ሰው መግደል ወንጀል ነው አይደለም ብሎ ጠየቀ። ባጭሩ አንተ ምን እያልከው መሰለ? እሱን ከመመለሴ በፊት ማስረጃ አሳየኝ እያልከው ነው ወይ ገድለህ አሳየኝ እያልከው ነው ወይ የተገደለ አሳየኝ እያልከው ነው። ሁለቱንም ሊያሳየህ አይችልም። በቃ ሰዎች የተገደለ እያሳየህ አይደለም ህጉን ያወጣው ህጉን የሚነግርህ። ስለዚህ በቃ ያለቀለት ምሳሌ ነው የሰጠው፣ ምንም ማምለጫ የሌለው ምሳሌ ነው። ስለዚህ አሁንም ቢሆን ይሄ ነገር ትክክል ነው አይደለም ሲልህ አሳያኝ ማስረጃውን አትበለው። ማስረጃም ባይኖር እኮ ነገሩን ትክክል ነው አይደለም ማለት ትችላለህ። ማስረጃም ባይኖር አንድ ሰው ኃጢአት የሆነ ነገር ቢሆን ለምሳሌ ማስረጃም ባይኖር እንደ ቤተ ክርስቲያንህ ያንን ነገር ማውገዝ ወይም መቀበል ትችላለህ። እስካይ ድረስ አላውግዘውም አትልም። ጨርሻለሁ። ቀጥል ዮቤ። እሺ እንግዲህ ጥቅስ መጥቀስ ሊኖርብኝ ነው። አሁን ያመጣው ሎጂክ ቅድም ብያለሁ፣ ምንም ሐሳቡ ስላልገባ ነው ይሄን የጠቀስከው። ኦሪት ዘጸአት ምዕራፍ 20 ቁጥር 13 አትግደል ይላል። ስለዚህ መግደል ኃጢአት ነው ወይ ብዬ ስጠይቀው ይሄን ጥቅስ ሊጠቅስ ግዴታ ነው። ይኸው ማስረጃ ወይ አሁን ልክ እንዲሁ ቆይ አንዴ ኤፊ ልክ እንዲሁ ቤተክርስቲያኒቷ ውስጥ ነው እያለ ያለው። ቤተክርስቲያን ውስጥ ቅባት ካራና ጸጋ የሚል ትምህርቶች አሉ ብሎ የሚያወራ ከሆነ ማስረጃ መጥቀስ አለበት። ልክ መግደል ኃጢአት ነው አይደለም የሚለውን ስጠይቀኝ ይኸው ጥቅስ ጠቅሼ እንደመለስኩልህ እሱም ከቤተክርስቲያናችን የእምነት መግለጫ ላይ ወይንም እምነታችንን ያብራራንበት ላይ ይኸው ቅባት ካራና ጸጋን ትቀበላላችሁ የሚል አንድ ማስረጃ ያምጣ፣ ከዛ ይቀጥል። ካልሆነስ ተራ ክስ ነው እያልኩ ነው። ተግባብተናል መስለኛል። ቤተክርስቲያን በእኔ ምሳሌ መሰረት ቤተክርስቲያናችን ውስጥ የተገደለ ወይም ያልተገደለ አይደለም ያሳየህ። አንተ የሚያሳየኝ ከመጽሐፍ ቅዱስ ነው። ሌላውን ከመጽሐፍ ቅዱስ የምትወያዩትን የጸጋን የቅባትን የካራን ጉዳይ እንደ መጽሐፍ ቅዱስ እንደ ምሳሌው ግን አይ መግደል ትክክል ነው አይደለም የምትልበት ቤዚክ የሆነ አንደርስታንዲንግ አለ። ምንም ፕሩፍ የማያስፈልገው ማለት ነው። ከህሊናህ መመለስ ትችላለህ፣ ከእውቀትህ መመለስ ትችላለህ። አይ እኔ ካላየው ማስረጃ አትልም። የተገደለ ማስረጃ አሳየኝና የዛን ጊዜ አይባልም። ይሄ በጣም ቀላል ምሳሌ ነው። አትግደል የሚል እንደሆነ ሁላችንም እናውቀዋለን። ዳጊ ምን ሆነ እንደሆነ ባላቅም ይሄ መግደል ምሳሌ ከርዕሱ ጋር ምንም አይገናኝም። ምክንያቱም እኔ መግደል የሚለው ሐሳብን ለምሳሌ መግደል ኃጢአት ነው አይደለም ብሎ ቢጠይቀኝ ኃጢአት ነው እለዋለሁ። ማስረጃ ይሄው ጥቅስ ጠቅሳለሁ። ልክ እንዲሁ ቅባትና ካራ ጸጋ የቤተ ክርስቲያን ውስጥ ያሉ ትምህርቶች ናቸው ወይ አይደሉም? ናቸው ካለ ማስረጃ አለመሆናቸውን ነው ማቀው ነው ይያዝ። አሁን መለስከው እንደ ቤተ ክርስቲያን ትምህርት ነው አላልክም እንደ ቅድም? አሁን ከይልከው ምኑን የቤተ ክርስቲያን ትምህርት ነው ያልኩት? እዮብ አንዴ ስማኝ። ቆይ አንዴ ዳጊ አንዴ ኖ ዳጊ አንተ ምሳሌውን ነው የምታወራው። እኔና እሱ ትምህርቱ ላይ እናወራ። አንተ ምሳሌ ምንም የሚጠቅመን አይደለም። ነገር መልሱን የምታውቀው ጉዳይ ነው። መልሱ ማስረጃ ሳይቀርብ መልስ መስጠት ያለብህ ግዴታ ነው። ማስረጃ ሳይቀርብ ዳጊ ከዚህ በፊት ነግሬሃለሁ። እኔ ውስጥ ገብተህ ቆይ እኔ መመለስ የምችለውን እንዲህ ነው ያሰብከው ብለህ አትናገር። ከዚህ በፊትም እንዲህ አስበህ ነው ብለህ ስትናገር ነበር። ያሰብኩትን መናገር እችላለሁ። ከዚህ በፊትም ይኸውልህ ሐሳብ አታስጨርስም። ዛሬም እያስጨረስከኝ አይደለም። ኧረ ይኸው እስካሁን ድረስ ሳወራ ከሁሉም ጋር አስጨርሼ ነው። ረባሽ አታስመስለኝ። አንድ የጠየቅኩ ቀላል ጥያቄ ነው። ማስረጃ ሳይቀርብ አንተ መግደል ትክክል ነው ወይም አይደለም ማለት ይከብድሃል ወይ? የግድ መጽሐፍ ቅዱስ ላይ ሄጄ መግደል የሚለው ሪፈር ማድረግ አለብኝ አትለኝም። ወይም የግድ ሄጄ ቤተክርስቲያኔ ጋር ቼክ ላርግ ቆይ ከመመለስ በፊት አትለኝም። ጥቅስ መጀመሪያ ላገኝለት አትለኝም። መግደል ትክክል ለመሆኑና ላለመሆኑ መልስ ለመስጠት ማለት ዳጊ ቤተ ክርስቲያን ውስጥ ይሄ ትምህርት አለ ብሎ እኮ ነው የጀመረው። ካለ ማስረጃ አንጣ እያልኩ ነው። ዳጊ በቃ ይቅርታ አድርግልኝ። ከኤፍሬም ጋር ሊቀጥል
ይሄ ነገር የለም ወይም አለ ትላለህ። ይሄ ጌታ አንዴ ስማኝ ጆብዬ፣ ጥሩ ነው ያዘው ሰማው። እግዚአብሔር ይስጥልኝ። በቃ ከይፍ ይጋልከ አልጨረስኩም ማለት እኔ አልጨረስኩም። አንድ ጊዜ እሺ ጨርስ። 1 ሰዓት ወይም 5 ሰዓት የጠበቀ ሰው 1 ደቂቃ በቤቱ ቢያወራ ብዙ አይግረም። ወይም 2 ደቂቃ ወይም 3 ደቂቃ አልጠበቀኝም ሲጀመር። ይኸው ቀጥል። ቆይ እኔ ጌታ ተረጋጋና ዝም ብለህ ስማኝ። ጥሩ እኮ ነው ያዛችሁት። አንተም በስነ ስርዓት ነው እያወራ ያለው፣ ኤፍሬም በስነ ስርዓት ነው ያያችሁ። ስለዚህ ሐሳብ ሰጪ ስለሆንክ ሐሳብን አጠር አድርገህ ስጥና ወደ እኔና እሱ እንቀጥል። ሐሳብ ሰጪ ልሁን ተወያይ ልሁን እሱን ሌብል አታርገኝ። ቶ አይ ተወያይ ከሆንክማ በተወያይኩ ማስረጃውን ወደ አንተ አዞርና አንተ ማስረጃ እልሃለሁ። እኔ ማስረጃ እኮ ብታዳምጠው ምን አለ በጌታ ማዳመጥ አትፈልግም። ለምን ትከሰኛለህ? እስካሁን ኤፍሬምንም ናቸውን እያዳመጥኩ አልነበረ? አንድ ብቻ አዳምጠው ይሆን 1 ደቂቃም 2 ደቂቃም አዳምጠው። በቃ አዳምጠው። ማዳመጥ ባትፈልግም እኮ አልቀየምም፣ መብት ነው። መገደድ የለብህም። የመናገር መብትህን ስትከለከለኝ ነው ችግር የመጣው እንጂ የማዳመጥ ወይም ያለማዳመጥ መብትህን ግን አልከለክልም። ሁለቱንም ሚዩት አታርጉኝ። ሚዩት አታርጉት። ኦኬ ስማኝ፣ የመናገር መብቴን አትከልክለኝ ያልኩህ እኔ እንጂ የማዳመጥና ያለማዳመጥ መብትህን አይደለም። ኦኬ የመናገር መብት በነገራችን ላይ የሰሚውንም መብት ባከበረ መልኩ ነው። ዝም ብሎ የመናገር መብት የለም። ምናልባት ስለ ህግ የምታውቀው ሰሚው እኮ አልተገደደም እኮ ሰሚው እንዲሰማ እኮ አልተገደደም። ስለ ህጉ ላሳይ። ምናልባት የመናገር ህግ የመራመድ የሚበጠበጠው ነው። ደምዬ የሚት አድርገው አንዴ አንዴ እዮብ ይኸውልህ፣ ያለ መስማት መብት የሚባል አለ። አትስማኝ። አሁን ጆሮን ያዝ፣ እኔ ላወራ ነው። ከፈለክ ሚዩት አድርገህ ከፈለክ ዞር ብለህ ከአካባቢ በአንተ መብት ነው ያልገባኝ። የተወያዮቹን መብት በጣሰ መልኩ አንተ የመናገር መብት አለ ልትል አትችልም። አልገባማ። መች ገባሁ? እኔ እኮ በአንተ መብት አድርገህ፣ እኔ ግን በእኔ መብት ነው የገባሁት፣ በእኔ ቤት ነው የገባሁት። አሁን እኮ የኔና እሱ ውይይት እኮ አንተ ምን ቤት ነው? በጣም በትህትናን እያወራሁ ነው። ስማኝ፣ መመለስ ራሱ ካልፈለክ የምጠይቀህን ጥያቄ አለመመለስም ትችላለህ። ሲጀመር እኮ የአንተ ጥያቄ እኮ አይደለም ዳጊ፣ የራስህን ምልከታን የሰጠኸኝ። በቃ ያንተን መግደል ያዘውና የአያቴን መጠየቅ እችላለሁ። በእኔ መብት ለምን ትገባለህ አንተ? የራስን ብቻ አስከብር። የአጎትህን መጠየቅ አችልም። ሲጀመር የአጎትህን አጎት ራሳቸው አፋላቸው ራሳቸው ይጠይቃሉ። ራስህ እኮ ነው ስለ አጎት ያወራኸው። አሁን እንደ ክርስቲያን እናውራ፣ ረጋ ብለን እናውራ። ዳጊ እግዚአብሔር በሚያውቀው ስሜታዊ እየሆንክ ያለው አንተ ነህ። አጎቴ ያልክ አክስቴ ያልክ ራስህ ጠቅሰህ አጎቴን አትበል ትላለህ መልሰህ። ስሜታዊ የሆነ መብት አለኝ። ይሄ ሁሉ የኔ መብቶች ናቸው። ተመልከት እንግዲህ ልትገፋቸው ፈለግክ አንተ ግን እኔ ግን አንድ ስሜታዊ መሆን መብት ነው። ኦፍኮርስ አታውቅም እንደ ይሄንን እኔ ላይ ነው ስሜታዊ የምትሆነው። ማን ላይ ነው መሆኑ የሚለውም አያገባህም። ይሄንም ራሱ እሺ አውራ በቃ ዳጊ፣ የምር ዳጊ ስሜታዊ ይሆናል። አውራ በቃ ይኸው ተውኩ። ስሜታዊማ በጣም ሆነሃል የኔ ጌታ። በጣም ረጅም ሰዓት እየሰማሁ ነው። ለዛ ነው ላበርድህ የገባው። ተረጋግቼ ተኝቼ ነው ማወራው። ባይዘው እንድትወጣ ረጋ ብዬ ነው እኔም ጋር ደም ብዬ ነው ማወራህ። ባይዘው አሁን አይመስልም። ሌሎች ወሬዎች እያወራህ እኔ ጌታ። አሁን ይኸውልህ ምንም ሌሎች ወሬዎች አላወራውም ዳጊ። እኔ ይቅርታ አድርግልኝ። አልፈልግም። ከአሁን ወዲያ ኢንተራፕት የሚያደርገኝን ሰው አስወርደዋለሁ። እሺ ታታርጉኝ። አይ እኔ አቅሜን እጠቀምብሃለሁ ካልክ መብት ነው። ምንም አቅም ልጠቀም ያፈለግከውን እስካሁን ሳወራ ከናቲም ጋር ከኤፊም ጋር ሳወራ በጣም ቴክኒኮችን አውቃቸዋለሁኝ። መብት መክፈፍ ነው ቴክኒክ። እኔ ግን መብትን አልገፍም። ለምታደርገውን አልመልስብህም እኮ በቃ ጨርሶ አየዋ ሚውት አታርጉኝ ካልክ አንድ አታዳምጠውም እንዴ? በጌታ በኢየሱስ ስም በቃ አንድ አዳምጠው፣ ከአንድ ጊዜ አዳምጠው። የሚታዘቡ መሰለ ሺፍት ለማድረግ የምትፈልግበት መንገድን እየታዘቡ ነው። አሁን የሚሻለው ምን መሰለ፣ እኔ ስጨርስ አንተ ያለማዳመጥ መብትን፣ ያለመመለስ መብትን፣ ያለመናገር መብትን፣ ሁሉን መብትን ተጠቀም። ያጎትህን መብት፣ የስሜትህን መብት፣ ኤኒቲንግ ተጠቀም። እኔን አትከልክለኝ። የመናገር መብት ልናገር ነው። ተዘጋጅ። አትስማ ከፈለክ። ያልኩህ ምንድን ነው መሰለ፣ ኢን ሾርት ኢን ዘ ሚን ታይም ጉዳዩ እንዲረሳ ነበር። ሆኖም እኔ ችግሩ ነገር ምረሳ ሰው አይደለሁኝ። ኦኬ መግደል ትክክል ነው ወይስ አይደለም? አንድ ሰው ሲልህ ህሊና ስላለህ አእምሮ ስላለህ የተከበርክ ሰው ስለሆንክ ይህንን ለመመለስ መጀመሪያ ከመመለሴ በፊት ማስረጃ እፈልጋለሁ አትልም። ጀነራል ጥያቄ የምጠይቅህ ይሄ ነገር ልክ ነው አይደለም ለሚል አለመመለስ መብትህ ነው። ግን ማንም ሰው መንገደኛ ሰው ለዚህ የራሱን አስተያየት መስጠት ይችላል። አላቅም ማለት ይችላል። ትክክል ነው ማለት ይችላል። ትክክል አይደለም መግደል ማለት ይችላል። ደሴም ጸጋ ካራ ቅባት ትቀበለዋል ወይም አትቀበለ ወይም ትክክል ነው ወይ አይደለም ሲልህ አይ ትክክል አይደለም ማለት ትችላለህ፣ ትክክል ነው ማለት ትችላለህ። ወደ ሁለተኛው ደግሞ ፌስ ትሄዳለህ። እኛ ቤተክርስቲያን ውስጥ ይሄ ነገር ኤክሰርሳይዝ ሲደረግ ያየህበትን አምጣ ማስረጃ። የዚህን ጊዜ ነው መጠየቅ የምትችለው። አየህ፣ ይሄ ጀነራል ጥያቄ አይደለም፣ ስፔሲፊክ ይባላል።
ስፔሲፊክ ማለት አንድን ነገር ታርጌት ያደረገ ጥያቄ ማለት ነው። ቤተ ክርስቲያንህን ወይም አንተን ወይም የግል አቋምህን የግልን ሲሆን ኦኬ። a general question can be answered by anyone። ስፔሲፊክ ሲሆን ግን የሚመለከተው ሰው ብቻ ነው የሚመለሰው። አንተ ስለ ኦርቶዶክስ ቤተክርስቲያን ይመለከታል ብዬ አምናለሁ። ይመለከተኛል ካልክ ያን ስፔሲፊክ ጥያቄ ምን ብለህ መመለስ ትችላለህ መሰለህ? ማስረጃ አምጡልኝ ብለህ መጠየቅ ትችላለህ። ምክንያቱም እናንተ ቤተክርስቲያን ውስጥ ይካሄዳል ይከናወናል ብላችኋል። የት፣ መቼ፣ እንዴት? አዎ። የጠየቀ ግን መጨረሻ ላይ ሁሉን ተወውና ወደ ጀነራል ጥያቄ ተመለሰ። የዛን ጊዜ ነው አየህ ስሜታዊ እንደሆንክ ሲሰማኝ፣ መብትህን እንደተጠቀምክ ሲሰማኝ መጥቼ እያረምኩህ እየነገርኩህ እያስተካከልኩ ያለሁት። አሁንም የጠየኩህ ጀነራል ጥያቄ ነው። መቼ፣ እንዴት፣ የት፣ የእኛ ቸርች አታምንም ምናምን አትበለኝ። ከፈለክ መመለስ ብቻ። ኢንሾርት መግደል ትክክል ነው አይደለም ያህል አርገህ መልስለት። አመሰግናለሁ። ጨርሻለሁ። አንድ ኢዮባ ይቅርታና፣ ቆይ አንድ ኢዮባ፣ እኔም አንዴ ላውራ። የሚያደርገው የሆነ መጽሐፍ አመጣና ሉተር እንደዚህ ያምናል፣ ይህንን የሚያምን ደግሞ እዚህ ናቲ አለ፣ ህብረት ታደርጋላችሁ፣ ስለዚህ ይሄ ትክክል ነው ትክክል አይደለም ብሎ በማስረጃ ነው ማስረጃውን አውጥቶ ነው የተናገረው። ስለዚህ እንደዛ አድርጋችሁ አናግሩት። እሱን ያልኩት እኔ። ስፒሮስ አንተ ደግሞ የምታስቀኝ ሆን የእብድ ገላጋይ ሆንክ። እኔ ማስረጃው ከመሄዳችን በፊት ምን አልኩ መሰለህ? እንደ ሀሳብ ብቻ ተቀበለውና የእሱን ሀሳብ ብቻ ነው። አንድ እንደውም ይሄኛው ለስፒሮስ መመለስ የለብኝም እኔ ሀሳብ ብቻ እኮ ነው ያስቀመጠው። አሁን ምን ትመልስለታለህ? እኮ አይደለም ስፒሮሲ፣ አሁን ስለ ካራ ስለ ቅባት እንደዚህ ከሆነ ማስረጃ ያልከው ወደዛ ከመሄዳችን በፊት በጣም በርካታ መጽሐፎች አሉ። አባ ጎርጎሪዎስ ሊቀ ጳጳስ የኢትዮጵያ እንግዲህ እንደውም መጽሐፍ አለ። እንደሱማ እሱን ከፍታ ታሳየኛለህ። እሱ ጋር እንቀጥላለን የሚለውን እሱን እንሄዳለን። ስለዚህ አንዴ ለዳጊን ሀሳብ እንትን ልበል አንዴ። እሱ ከመሄዴ በፊት ግን መሄደው አንድ ነገር እኔ ዮብን እየነገርኩት የነበረው አንድ ነገር እርግጠኛ ሆነ። እሱ የሚያምንበትን ዮብ ነገረኝ። እንደዛ ብለው የሚያምኑ ሰዎች ግን ሐሰተኞች ናቸው አይደሉም? እሱን ኮንፎርም አድርግልኝ ነው ያልኩት። ወደ ሌላው እንሂድ ከመሄዳቸው በፊት ስፕሮሲ ዳጊ ያነሳው ሀሳብ ትምህርቱ ቀኔን ያናገርህ ይመስለኝ ነው። እሺ ዳጊ ሰው መግደል ኃጢአት ነው ኃጢአት አይደለም በሚለው ልክ መልስ ብሎ በተደጋጋሚ ስለ መብት ስታወራ ቆይተ በሚያሳዝን ሁኔታ አንተ ግን የኔን መብት ለመክፈፍ ነበር ስትሯሯጥ የነበረው። ምን አልክ? እንደዚህ አድርገህ ነው መመለስ ያለብህ ብለህ አልክ። ለምን መብቴን ትነፍገኛለህ? እንዴት መመለስ እንዳለብኝ አውቃለሁ። የራስህን መብት ስታስብ አንደኛ የሰውን መብት ማክበር አለብህ። እንዴት አድርገህ መመለስ እንዳለብኝ አውቃለሁ። እንዴት አድርገህ መመለስ ማውራት እንዳለብህ ታውቃለህ። እሱን እዛው መያዝ። ሲቀጥል እሺ ቆይ አንዴ ናትሻ አንዴ። ሲቀጥል ሰው መራመድ እችላለሁ ብሎ ብቻ ዝም ብሎ ሰው ላይ አይራመድም። መራመድ መብት ነው። ሰው ላይ መራመድ ግን መብት አይደለም። መንገድን ጠብቀህ ነው የምትሄደው። ማውራት መብት ሊሆን ይችላል። የግድ ግን ኢዮብ ጆሮ ላይ አወራለሁ ማለት መብት አይደለም። እና መብትና ግዴታን ማወቅ ያስፈልጋል። ወደ ኤፊ ነገር ስመጣ ኤፊ በቤተ ክርስቲያን ውስጥ ይሄ ትምህርት መኖሩን ማስረጃ ሳታሳየኝ የምታወራቸው ነገሮች ሁሉ ለኔ ከክስ ያለፉ አይደሉም። አስፈቀደኝ አይደለም ያወራው፣ ለኔ አስፈቀደኛል። መብቴን አስፈቀደኝ ያወራው ዳጊ አሁን ስታወራ አሁን ሪፈር ልጻፍልህ። ዳጊ ሪፈር ልጻፍልህ። አላስፈቀድከኝም። ሪፈር ልጻፍልህ። ማስፈቀድ ነበር። ስሜታዊ ከሆንክ ግን ይሄ ስሜታዊ ሰዎች ባህሪ ነው። ስሜታዊ ሳትሆን አባባሌ ገብቶሃል? ስሜታዊ ሳትሆን አውራ። አንተም መሰለህ በራስህ ተራ ላይ ይሄን ጥያቄ አልመልስም ነው እንጂ አልጠየቅም ማለት አትችልም። ሚዩት አታርጉኝ። ያለ መመለስ መብት እንጂ ሰዎች የመጠየቅ መብታቸውን መከልከል አትችልም። መብትህን የት መጠየቅ እንዳለብህ ልጠቁም። እኔ እጠቁምሃለሁ። ቀበሌ ጠይቅ። ኢዮብን ምንም መብትህን መጠየቅ አይጠበቅብህም። ያዝኩት መብት የለኝም። ምሰጥህን መብት የለም። ሁላ ሰዓት ታግሼስ ረጅም ሰዓት በጣም የሚደብር ነገር ነው የምትናገረው ዮባ። ምንም የሚደብር ነገር ከአንተ የማይጠበቅ እንደ ሪስፔክት ልታደርገው ይገባል። ከአንተ የማይጠበቅ ነገር ነው የምነግረው።
በቃ ሪስፔክት ጀስት አድርጌዋለሁ። አንተ ለምን ውይይቱን ፈራው? በቃ የምን ውይይቱን ፈራ? ደግሞ መረጃ አለኝ መረጃ የለኝም፣ በቃ ፔሬድ አለኝ የለኝም ብለህ ጠይቅ መልስ ነው ያለ። ሌላ ምንም ያለ የለም። ውይይት ላይ አንተ ሌላ ነገር ስለምትገባለህ ደስ ይለኛል። ዳጊ ኖ ወይ ሌላ ነገር ስለምትገባለህ እንደ ሁሉንም ሰው ንቀንቀ እንደ እኔ ነኝ ብዙም አልሰድብም፣ ምክር ነው የለገስኩ። ሁሉንም ሰው ንቀንቀ ትችላለህ፣ ሁሉንም ንቀ ትችላለህ እንደ አንተ ቀጥታ ወደ ከኤፍሬም ጋር ቀጥልም ውይይቱ እኮ ታዲያ እኔ ምን አልኩ? ከኤፍሬም ጋር ልቀጥል በጣም ቀላል ኤግዛምፕል ነው ይዤ የመጣሁት። ያ ነው ወደዚህ አይነት ስሜት ውስጥ የከተተ በጣም እኮ ቀላል ጥያቄ ነው። እያስበው ከሆነ የአንተን ጥያቄ አልፈልግም። ከቻልክ ሰላም ይፈጠራል። ኤፍሬም የጠየቀ ጥያቄ በጣም ወሳኝ ጥያቄ ነው። እሱ የጠየቀን ጥያቄ በጠየቀ ጥያቄ ልክ መልስለት። በቃ ከባድ ጥያቄ ስለሆነብህ ነው መመለስ አቅቶ ነው። ከዳጊ ጋር አላስፈላጊ አመሰግናለሁ ዳጊሻ። ከዳጊ ጋር አላስፈላጊ የምገባው ለዛ ነው። ኤፍሬም የጠየቀ ጥያቄ መልስለት። እሺ ደሜ፣ እሺ ደሜ አመሰግናለሁ። አሁን አንተም ማታውቀው ነገር ውስጥ ሌላ ክስ ውስጥ ገባ። አሁን አንዴ ስፒር አንዴ የኤፍሬም ጥያቄ ከብዶኝ እኔ በዳጊ የሚሸሸግበት አንዳች ነገር የለም። ዳጊ ነው ማይከፍቱ ያወራው እና ማታውቀው ነገር ላይ ግምትን አታስቀምጥ ደምረው። አሁንም ነግሬያለሁ። አሁንም ዳይቨርት ወደ እኔ ደግሞ ዳይቨርት አታር። ኤፍሬም ጥያቄ ጠይቋል። እኛ ሁላችን እየጠበቅን ነው። ዲሲሽን ያስፈልጋል። ኤፍሬም እኮ ኤፍሬም ጠይቀዋል። ማያውቀውን ነገር ስላወራ እነዚህ ሰዎች ትቀበላቸዋል አትቀበላቸውም? በቃ ፔሬድ ኤፍሬም ማያውቀውን ነገር ስላወራ ማስረጃ አንጣን ያልኩት። ሁላችሁም ይታርጉ። ጥሩ አሁን መተናል። እኔ ማውቀውን ነገር ነው ያወራሁት። በመጽሐፍ ማስረጃ ሚስጥር ሃይማኖት ወትንቢተ አውጣ ዘዝክሪ ወጳውሊ የተሰኘው መጽሐፍን አውጣ። ሌላ አሁን ለጊዜው ማለት አውጣ ያውጣው ምን እንደሚል ያሳየኝ። አውጣና ከፍቼ ነው ማውራ። ቆይ ከዛ በፊት አንድ ነገር እኮ ከፍታ ሳይኝ በቃ አንድ ደሜ ከፍ አድርገው አንድ ኤፊን እዮ ባለምን አንደማመጥ። ቴንክ ዩ ቀጥል። አሁን መጽሐፉን አውጣው። እሺ እንደማመጥ። ይኸው እያዳመጥኩ ነው። ቀጥል። ኦኬ አሁን ይሄ ምንም ወደ ማስረጃ ከመሄዴ በፊት ኦኬ በመጽሐፎቹ ላይ የተነሱትን ሐሳቦች ሁለት ሶስት መጽሐፍ አለ። ኢንፋክት አንድ መጽሐፍ ብቻ አይደለም። ከማሳየቴ በፊት አንድ ጥያቄ ጠይቄሃለሁ። ያንን ጥያቄ ያንተን አቋም ነግረኸኛል። እንደዛ ብለው የሚያምኑ ሰዎች ሐሰተኛ ናቸው አይደሉም ወይ? ይሄን ዲክሌር አድርገህ ነው የምንገባው ብያለሁ። ሰው ቅድመ ሁኔታውን አድርገህ እንደዛ ብለው የሚያምኑ ሰዎች ካሉ ሐሰተኞች ናቸው ብለህ ስትለኝ ከዛ በኋላ ወደ የምፈልገው ማስረጃዎች እገባለሁ። ወደ ጠየቀኝ ማስረጃዎች እገባለሁ። ከዛ በፊት ጨርሻለሁ። አቋሜ ከመጀመሪያም እየነገርኩህ ያለው አሁን ከአንተ የምፈልገው አንድ ቃል ብቻ ነው። ኤፊ አሁንም እድል ትሰጠኛለህ እየስጠብቅ እያወራህ ነው። እሺ እኔ በጣም ግልጽና ለሰዎች ሁሉ የሚገባ አማርኛ ተናጋሪ ነኝ። በዛ የአማርኛ ችሎታዬ ምን ብዬ ተናገርኩ? የምትጠይቀኝን መልሻለሁ። አሁን ግን ቤተክርስቲያን ይህን ለመቀበሏ እምነቷን በገለጸችበት መጽሐፍት ቅባት፣ ካራና ጸጋ የቤተክርስቲያን ውስጥ ያሉ ትምህርት መሆናቸውን የሚያሳይ አንድ ዶክመንት፣ አንድ የመጽሐፍ ማስረጃ አንጣ ብዬ ጠይቄያለሁ። ይሄን ሳትነግረኝ ከዚህ በላይ ምንም ካንተ ጋር ማወራው ነገር የለም። ማስረጃውን አንጣ፣ አስነብበኝ፣ ከዛን ጠይቀኝ። በጣም ግልጽ ነገር መልሻለሁ። ቴንኪው በጣም ኦኬ። ስለዚህ አሁን የህፃን ልጅ ጨዋታ ነው ያስከው ማለት ነው። አሁን እንግዲህ አንተ ነህ እያልክ ያለው አሁን የህፃን ልጅ ጨዋታ አለ። ለምን ሰዎችን እናደክማለን? ነገር እንትን ላልክ ማስረጃ የለም። መጽሐፉን አታንብበው። መጽሐፉን አሳይ። ቆይ ዝም በላ። ቆይ አባቴ ኤፊ ማስረጃ የለም። ቪዲዮን ክፈትና መጽሐፉን አሳየው። መጀመሪያ ዲክሌር አድርግ። አላሳይም። ከፍቼ ነው የማወራው። እዚህ ጋር ይኸው ከፍቼ ነው የማወራው። እስኪ መጽሐፉን አላሳይም። ፒዲኤፍ አውጥቼ ነው የማሳየው። እቺን አስተያየት እኔ ያጣታለሁ። እስኪ በደንብ አሳይ መጽሐፍ። እሺ ይኸው አንድ ነገር እኮ ቃል ግባለሁ። እኔ በጣም አጭር ነገር አማርኛ በጣም ግልጽ ነው። የነገርኩህን ካላረክ ምንም ከኔ ጋር የምቀጥለው ነገር የለም።
ማስረጃውን ግን አሳይ። በርስተ ነግባ በቃ አቁሙት እንዴ ካልተስማማ ስለዚህ ስለዚህ እናንተ ያለ ማስረጃ ነበር ነበረው ማለት ነው። ናቲ ጊዜ ስጡትና ያወራ በቃ ስለዚህ ኢዮባ መጀመሪያ ስለ ሰው ከማውራት በፊት እናንተ ጋር መሀል ላይ አሁን ጸጋ፣ ቅባት፣ ካራ የሚባሉ 3 የተለያዩ እምነቶች እኛ ውስጥ አሁን ተመልሼ ስመጣ ጠይቄ ይለኛል። እኔ ቅድም እኮ አምናሃል እኮ በቤተክርስቲያን ውስጥ ያሉት በእኛ ቤተክርስቲያን ያሉት ትምህርቶች ናቸው አላልኩም። በቤተክርስቲያን ውስጥ ያለ ትምህርት ማለትና ሰዎች የሚያምኑት ማለት ይለያያል። ይሄን ካላወቅኸውን አብራራልኝ ብለህ ጠይቀኝ። አምጥተው ነው ሰዎች የሚያምኑት። ሲጀመር ሰዎች ቤተክርስቲያን ይወክላሉ ያለማን ነው? ሰዎች አይደሉም ቤተክርስቲያን የሚወክሉት። እና ምንድነው ቤተክርስቲያንን የሚወክሉት? እሺ የትኛው ትምህርት ላይ ነው ሰዎች የቤተክርስቲያንን ትምህርት ወክለው ዲፊኒሽን ይሰጣሉ ብለን ያልንበትን ሰዎች ቤተክርስቲያን አይወክሉም ማለት ነው። ቤተክርስቲያን ሰዎች ይወክላሉ ያልነውን አሳየኝ። በቃ በጣም ቀላል እኮ ነው። ይወክላሉ ያልንበትን ምን ማለት ነው እንዴ? ቤተክርስቲያን ማለት ምን ማለት ነው ሳይሆን የጠየቅኩ ቤተክርስቲያናችንን የሆኑ ሰዎች ይወክሏታል ብለን ያብራራንበትን አንጣ ነው። እኔ አንተን ማብራሪያ እኮ አይደለም። እኔ በዚህ መንገድ እንደሄድ አልፈለኩም ነበረ ውይይቱም። እውነት ለመናገር ጭቅጭቅ እውነት ለመናገር እኔም አልፈለኩም፣ ግን ያለ ማስረጃ ነው የምታወራውና እኛ ምናምነውን አሳየኝ እንጂ አንተ የምታምነውን አሳየኝ አላልኩም። ምክንያቱም እያቀረብክ ያለው ክሱን እኛ ላይ ስለሆነ አይደለም። ያለ ማስረጃ አይደለም። ጥያቄ ጠይቀሃል። አንተ ማስረጃ ካለ ለምን ፈራ? አሁን ለምን ፈራ ከመጣ ኤፊ መጽሐፉን ሁሉ ጠቅስኩ ልኩ አሁን እንደዛ አይነት ቃላቶች መጠቀም ከጀመርክ ያው ግድ እኔም ታውቃለህ እንደዛ መጠቀም ሊኖርብኝ ነው። ፈራ ምናምኑ ይቅር፣ ማስረጃ ካለ ብቻ አንተ፣ ከሌለ ግን ተራ ክስ እንደሆነ ቆጥሬ ያው ይቅርታ አድርጌ ልውጣ። እኔ ከማ ኤፊቶ በቃ እኔ ጋር ያወራ ሳቀን ወደዋለሁ ታውቃለህ። እኔ አንተ ከወጣ በኋላ እኔ በደንብ ለምዕመናን ተንትኝ አስረዳቸዋለሁ። ለምን እኔ ከወጣሁ በኋላ አሁን ለምን አታሳይም? ነው እንዳሳይ ከፈለክ አንተን መጀመሪያ እንደዛ ብለው የሚያምኑ ሰዎች ሐሰተኛ መሆናቸውን ኮንፎርም አድርግልኝ። ድርድር እኮ አይደለም ይሄ ኤፊ፣ ይሄ ተደራደርን አይደለም እኮ በመያዣ አይደለም ጉዳዩ። ማስረጃን ታቀርባለህ፣ ትጠይቀኛለህ። እሱ ነው የሚያዋጣው። ካላንታ ከሌለ ሁለት እድል ይዤ ምናምን አረየው አሁን አራዳ እንትን 580 ምናምን ሰው 200 ይሄን ሐሳብ ከተረዱ ስፒሮስ ሚታር በቃ ሎርድ ነው። ሰላሙኑ ሁለተኛ በቃ ስፒሮስ ሌሊት ነው እኮ ሌሊት ነው። ስፒሮስ አንድ ደቂቃ ብቻ ታገሰኝ። አንድ ጥያቄ አራኛም ሌሊት ነው። እኔም ራሴ ስፒሮስ እንቅልፋት ሾርት ጥያቄ ነው የምጠይቀው። እኔማ ነጋብኝ ጥያቄ አለኝ። እኔን ጠየቀኝ አይደል ብዙ። እኔ ደግሞ አንድ ጥያቄ ብቻ ልጠይቅ። ኮሜንት ክፈቱ፣ አትዝጉ። ኮሜንት አትዝጉ። ኤፍሬም ያንተን ተራ መስሎ ነበር የጠየቀው። እሺ ዮባ አንዴ ቀላል ጥያቄ ልጠይቅ። ሲምፕል ጥያቄ ነው ጠይቀ። ያው እኔን ጠይቀኛል፣ እኔ እስካሁን አልጠየቅኩም። ስለዚህ ሾርት ሲምፕል። ኤፍሬም ያንተን ተራ ነበር የጠየቀው። ናትሻ እድል ልሰጠኝ ፈቃደኛ ከሆንክ ልጠይቅ፣ ካልሆነ ጠይቀኝና እወጣለሁ። ልመልስና እሺ 1% to nature የሚለው አስተምሮ ማለት ነው ከእናንተ የሚለየው 1 nature 1% ከሚለው ትምህርት ጋር የአገላለጽ እንጂ የመሰረታዊ የሀሳብ ልዩነት የለውም ብለህ ታስባለህ? ከኢስተርን ኦርቶዶክስ ጋር አሁን እኔ ስለ ኢስተርን ኦርቶዶክስ አልጠየቅኩም፣ ግን በትምህርት ደረጃ እያልኩ ያለሁት 1% to nature የሚለው አስተምሮ 1% 1 nature ከሚለው ጋራ ከአገላለጽ ውጪ መሰረታዊ ሀሳቡ አንድ ነው ብለህ ታምናለህ ወይ ነው? ኦኬ አንድ ነው ብዬ ማምነው ከኢስተርን ጋር በተደረገው ንግግር ስለሆነ ተቀራራቢ የሆነና አንዳንድ የቃላት ልዩነቶች ብቻ እንዳሉ አምናለሁ። ከፕሮቴስታንት ጋር ግን አይደለም። ምክንያቱም ከፕሮቴስታንት ጋር ንግግር ስላልተደረገ ማለት ነው። እኔ የምልህ ለሁለቱም መሰረቱ የኬልቄዶን ጉባኤ ነው አይደል? ለፕሮቴስታንቱ ለካቶሊኮቹ በዛ ጊዜ ፕሮቴስታንትን ኬልቄዶን ያውቀውማ። ችግር የለም አቸኩል። እኔ ልልህ ቢያንስ ለካቶሊክ እና ለኦርቶዶክስ መሰረቱ ይሄ 1% to nature ለኢስተርን ኦርቶዶክስ ኬልቄዶን ነው አይደል? ለካቶሊክ እና ለኢስተርን ኦርቶዶክስ መሰረቱ ኬልቄዶን ነው። እሺ
ኬልቄዶን ከሆነ አሁን የምጠይቅ ጥያቄ ቢያንስ ማለት ነው ለእነሱ 1% ኔቸር የሚሉትን ነገር ትቀበላለህ ማለት ነው። እንደ ኬልቄዶን ጉባኤ ካቶሊክም እንደተቀበለ ኬልቄዶን ጉባኤ ቤተክርስቲያን ትቀበላለች ያለ ማን ነው? ኖ አንተ የአንተ ቤተክርስቲያን የኬልቄዶን ጉባኤ ትቀበላለች አላልኩም፣ በአገላለጽ እንጂ መሰረታዊ ሀሳቡ አንድ ነው ብላ ታምናለች። ምክንያቱም ያ 1% ቱ ኔቸር የሚለው ትምህርት የተመሰረተው በኬልቄዶን ጉባኤ ነው። ኢሰንሱ ማለት ነው የትምህርቱ ኢሰንስ እዛ ላይ ነው መጀመሪያ የመጣው አይደል? ከዛ ነው የመጣው። ኦኬ ልመልስልህ። አዎ ቀጥል። ቴንክ ዩ። የአንድ ባህሪ አንድ አካልና ሁለት ባህሪ አንድ አካል በኢስተርንና በኦሪየንታል ኦርቶዶክስ መካከል ልዩነት አለ። ሌሎቹ እንደተጠበቀ ሆኖ ነገር ግን ይሄ ሁለት ባህሪ ሲሉ እና እኛ አንድ ባህሪ ስንል አንድ አይነት ማብራሪያ መጨረሻ ላይ ሁለትና አንድ ብሎ ከመዝጋት በቀር አንድ አይነት ማብራሪያ እንዳለው አሁን ቴዎሎጂያን ይስማማሉ፣ አሁን ባለው ሁኔታ ማለት ነው። ከዚህ አንጻር ይሄ ከሆነ የቃላት ልዩነት ብቻ እንዳለው አምናለሁ እኔ ባለኝ የእውቀት መረዳት። አንድ አልጨረስኩም። ባለኝ የእውቀት መረዳት ልክ እኔ ይህን አምናለሁ። ምንድነው ኬልቄዶን ጉባኤ በመቀበል ደረጃ ቤተክርስቲያን አትቀበልም፣ ኢዮብም አይቀበልም። ጉዳዩ ይሄ የቴዎሎጂካል ጉዳዩ ወደፊት መፍትሄ አግኝቶ ይሄ አንድ አካል ሁለት ባህሪ አንድ አካልና አንድ አካል አንድ ባህሪ የሚለው የቃላት ልዩነቶች ሆነው ጉዳዩ ከተፈታ አሰየው፣ ካልሆነ ግን እሱን በሂደት የምናየው ይሆናል። ይሄ ነው መልሴ። ኦኬ አሁን ኢስተርን ኦርቶዶክስ ቸርች ይሄንን የ1% ኔቸር የሚለውን ሀሳብ የወሰደችው ወይንም ይህም መሰረቷ የእምነቷ መሰረት ያደረገችው ከኬልቄዶን ጉባኤ ተነስቶ ነው አይደል? አይደል? ልክ ነህ። እሺ ስለዚህ ኬልቄዶን ጉባኤ መቀበል ከሆነ ይህንን ትምህርት ያመጣው ካቶሊክም ቸርች ይህን ማብራሪያ ነው የምትቀበለው፣ የኬልቄዶንን ጉባኤ ማብራሪያ ማለት ነው። አሁን ጥያቄው እኛ ደግሞ ፕሮቴስታንቶች ቀጥታ የካቶሊክን አስተምሮ እንዳለ ነው የምንቀበለው በዚህ ጉዳይ ማለት ነው። 1% ኔቸር በጥንት ቤተክርስቲያን በኬልቄዶን ጉባኤ እንደተብራራው እንደዛ ነው የምንቀበለው እኛ። እና አሁን አንድ ጥያቄ ለአንተ መጠይቀ ጥያቄ የእናንተ ኢየሱስ ልዩ ኢየሱስ ነው ብላችሁ የምታወሩት ታዲያ ለምንድን ነው? በጣም ጥሩ። የእናንተ ኢየሱስ ልዩ ነው ብላችሁ የምታወሩት ታዲያ ለምንድን ነው ብለኸኛል። ጥሩ ጥያቄ ነው፣ ወድጄዋለሁ። አይደለም እኛ ግን እናንተ ራሳችሁ እርስ በርሳችሁ እኮ ልዩ ኢየሱስ ተበላችሁ እኮ ትተማመናላችሁ። ማስረጃ ላሳይ። ምንድን ነው የምትለው? ልዩ ኢየሱስ የሚሰብኩ ሰዎች አሉ። እነሱ ካልቶች ናቸው። እንግዲህ የእኛ ፓርት ናቸው። ካልቱ ማን እንደሆነ ላሳያቸው በማስረጃ። የእኛ ፓርት ናቸው አላልንም እኮ እኛ የእኛ ፓርት ናቸው። አንዴ ናትሻ። እሺ ቀጥል። ቅድም አንተ ካራና ቅባት የእኛ ፓርት አይደለም አላልክም አንተ? ቆይ አንዴ ብቻ ታግዜ። እሺ ቀጥል። ያው እኔ እንትን እንዳይሆን ያለ ማስረጃም እንዳላወራ ማስረጃ ከፍቼ እንዳወራ አንዴ ብቻ የእናንተ ኢየሱስና የሌሎቹ ኢየሱስ የሚለያይ እንደሆነ ላሳያችሁ። ኢቭን የአማንና ያንተ ኢየሱስ እንደሚለያይ ማለት ነው። እሺ ችግር የለም ቀጥል። ማስረጃ አንጣ፣ ከዛ በኋላ እናወራለን። እሺ ችግር የለም ቀጥል። እሺ ኢዮብ አሁን ማስረጃ የምታመጣው እንደሚለያዩ በተቋም ደረጃ የተባለውን ነው። ኦኬ ቀደም ምን ብለህ ነበረ? የሰዎችን ማስረጃ አመጣለሁ ብለህ ነበር አይደል? ስለ ኢየሱስ ነው እያወራ ያለሁት። ስለዚህ ከልትን ካመጣልን ችግር የለም። ከልቱን አንቀበለውም፣ እኛ ፓርት አይደለም። ግን ቀጥል ሀሳብ። ፓስተር ስሜን አትቀበለው? ኦኬ። እና አሁን ኢየሱስ ክርስቶስ ሌላ ኢየሱስ ነው የሚሰብከው እያልክ ነው? እኔ ስለ ኢየሱስ አይደንቲቲ ነው እያወራ ያለሁት፣ ስለ ማንነቱ ነው እያወራ ያለሁት። ኢየሱስ ከአይደንቲቲው ይለያል እንዴ? ድርጊቱን አይደለም እያወራ ያለሁት እኮ። ኢየሱስ ከአይደንቲቲው ይለያል? ኖ ኢየሱስ በማንነቱ መጀመሪያ የምታውቀው በማንነቱ ነው አይደል? በድርጊቱ ነው መጀመሪያ የምታውቀው በማንነቱ ነው። ይኸው እዚህ ጋር እንደምታዩት የፓስተር ስሜ መጽሐፍ
ገጽ 90 ላይ ምን ይላል? አንዴ ከፍ አድርገኝ ደግሞ